ከፍተው ላይቭ ገብቷል። ሂዱና ቀጥቅጦ ሪፖርት። ኧረ ሼም ኡስታዞች፣ እኔ ለእናንተ ሼም ያዘኝ ከምር። ይሄ ማለት ምን ማለት ነው? ልክ የኛ አባቶች የእምነት አባቶች ተደራጅተው ቴሌግራም ከፍተው አስባችኋል? ሂዱና ሪፖርት አድርጉበት። ይሄ ውርደት ነው። ከዚህ ሞት ይሻላል። ከምር ከእንደዚህ አይነት ነገር ውርደት ይሰውራችሁ። እስልምና ያለ ውሸት አይቆምም። በቃ በእንደዚህ በማጭበርበር ምንም ማያውቁትን ባይዘ እስልምናን ማንም ጤናማ ሰው እንደማይከተለው እናውቃለን። ወይንም ዲሲቭ ተደርጎ ተታሎ ወይንም ደግሞ ተወልዶበት ዝም ብሎ የሚመራ ካልሆነ በስተቀር እስልምናን ማንኛውም ሰው በጤናማ አይምሮ አንብቦ ማንም ሊከተል አይችልም። we know that የሆነ ችግር ሲገጥማችሁ የአይምሮ መቃወስ ሲደርስባችሁ ወይንም ተጭበርብራችሁ ካልሆነ በስተቀር ማንኛውም ጤናማ ሰው እስልምናን ሊቀበል አይችልም። እንዴት ሰው የሰው አካውንት ሪፖርት ለማድረግ ተደራጅተው አሁን ላይቭ ገባ በርቱና ቀጥቅጡት ሪፖርት አድርጉበት። በስመ አብ! ኧረ ተው ተው በእናትህ እጅህን እዚህ ጋር ሪፖርት የምታደርግበትን ስራ ስራበት። ይሄ ጀሌው እሺ ይሁን። እንዴት ኡስታዞች ተደራጅተው ይሄንን ያሰማራሉ? ማፈሪያ ናችሁ። በጣም ያሳፍራል እንላለን። እናንተ በአደባባይ ዋሹ፣ እኛ ግን ነፍስ ያስጨንቀኝናልና ነፍሳቸው ማረፊያ አጥታ የምትቅበዘበዘውን ስለ እውነት ክርስቶስን እንሰብካቸዋለን። ከሳት እየነጠቅንም ደግሞ እንዲድኑ እናደርጋቸዋለን። ይሄንን ደግሞ በዚህ አታስቆሙንም። እናንተ ደስ እያለኝ እንደዚህ አይነት እንደውም ባይዘው እኔ እንትን ይመቸኛል ልምምጫ ምናምን ነው ማይመቸኝ እንጂ እንደውም እንደዚህ መገፋፋቱ ይመቸኛል። በጣም ነው ደስ የሚለኝ። ቀጥሉ፣ አታስቆሙኝም። በርቱ፣ አታስቆሙኝም። ታበረቱኛላችሁ። ሌላውንም እንደዛው ማለት ነው። ግን ማፈሪያ መሆናችሁን በዚሁ እወቁት ማለት ነው። እወቁት። ኤኒዌይስ ክርስቲያን አለ የሃይማኖት ልዩነት አይደለም። አቂዳ ምንድን ነው እሱ? አቂዳ ማለት አራቱን መዝሃብ የሚባል ነገር አለ። በዛ ነው እንጂ ልዩነቱ እስላም አንድ ነው። በመዝሃብ ብቻ አስተምሮቶች አንድ ናቸው ማለት ነው። ኦኬ እሺ። በአቂዳ ልዩነት ገነትና ገሃነም የሚገቡ አሉ? አራቱንም መዝሃቦች የተከተለ ሰው ገሃነም አይገባም። አራቱንም መዝሃቦች የተከተለ ሰው ገሃነም አይገባም። ከአራቱ መዝሃብ ውጭ ሲሆነ እኮ ከአራቱ መዝሃቦች አንዱን የተከተለ እስከ ጀነት ድረስ ያደርሱታል ማለት ነው። እነዛ መዝሃቦች ሺያዎች ለምሳሌ ሙስሊም ናቸው? ምንም ማለት የለውም። ግልጽ ነው። እያወራን ያለን ስለ መዝሃብ መሰለኝ። እሱ የስማቸው ስያሜ ነው። ኦኬ። ስለዚህ እነሱም ገነት የሚገቡ ናቸው። አራቱም መዝሃብ የተከተለ ሰው ገነት ድረስ ያደርሱታል አልኩ። አጭሩ ማለት ነው። ቴንክ ዩ። እሺ አሁን አንድ ነገር ፌቨር አድርግልኝ። አራቱም መዝሃብ ከፈለክ ከቡሃሪ፣ ከፈለክ ከሙስሊም፣ ከፈለክ ከቁርአን ስጠኝ ማስረጃ። ተረት መቼም አይደለም አይደል? እስልምና ተረት ካልሆነ አሁን ያወራኸው ይገባሉ አይገባም አይደለም የምጠይቀው። ወለ አራት መዝሃብ የሚል ራሱ ከቁርአን ላይ ስጠኝ ወይንም ከሐዲስ ላይ ከቡሃሪ ከሙስሊም ስጠኝ። እስኪ አራት መዝሃብ ማለት እኮ ራሱ የራሱ ይሆናል። ራሱ ጭንቅላቱ አይደለም። ራሱ ጭንቅላቱ ከማለት በፊት አራቱ መዝሃብ የተከተለ ሚል ራሱ ባልከው ማለት ነው። አራት መዝሃብ ሚል ራሱ ስጠኝ እስኪ ማስረጃ። አንተ የጠየቀኝ ጥያቄ ሙስሊም ማስረጃ እባክህ ማስረጃ። ሙስሊም አንድ አይደለም እኮ አሁን አራቱ መዝሃቦች እኮ ማስረጃ ከቁርአን ላይ ስጠኝ። አራቱ መዝሃብን የተከተለ ገሃነም አይገባም የሚል አይደለም። ከቁርአን ከሐዲስ ስጠኝ አልኩህ። ተረት እንደማታወራ
እስቲ ለ1300 ሰዎች አሳያቸው ነው የፊት ተረት የምታወራው እኮ አንተ ነህ እኮ እየነገርኩህ እኮ ነው። መዛሃብ ማለት የምንከተላቸው ናቸው። ምንም ይሁን እሱን ክፈትና አሳየኝ ማስረጃ ጥቅሱን ንገረን። ወይንም አይ ቲንክ ቃል መክፈት ይችላል ይመስለኛል። ያ ከፍተለታለሁ። ዳ ጥቅሱን ንገረው። ከፎይ ጋር ነው የምታወራው። እሱ ሙስሊም ቤት አይደለም። የሆነ ሴት አስቀምጣችሁ በአረብኛ አውርታችሁ መረጃ መጣችሁ ይመስል አሳስታችሁ እንደምትተረጉሙት እኛ ጋር ተረጉሙ። ስለዚህ አሁን ላወራኸው ማስረጃ ያለው እንደማታመጣ ቃለው 100% ኮንፊደንት እንዳለው ሆነ ስላወራህ ግን ውሸት መሆኑን ላሳያችሁ ስለፈለኩ ነው። እንዳንተ አይነቶቹ መጠቀማቸው ምንድነው? እስልምና በውሸት ላይ ቆመ፣ በማጭበርበር ላይ ቆመ፣ እንዲሁም ደግሞ ያለ መረጃ በተረት ላይ የተመሰረተ መሆኑን ማሳየት ስለምፈልግ ነው። ይሄንን ምልህ ደግሞ በኮንፊደንስ ነው ማምጣት እንደማትችል ስለማቅ ማለት ነው። ታመጣለህ ወይንስ እንደማታመጣ አውቀን ወደ ቀጣይ እንለፍ? ይኸው ለአንደኛ ነገር ልጠይቅህ ነው የገባው። እንደዛ እስልምና 2-3 ነው ስትል ነው እንጂ የገባ ነው ማለት ነው። ሁለተኛ ነገር ደግሞ እሱ አዳምጠኛ ሁለተኛ ከማለት በፊት እዚህኛው ላይ እንግደል ማምጣት አችልም አይደለ? ስለዚህ ወደ ኔክስት ስቴፕ እንለፍ። እሱን እኮ ነገርኩህ። አራቶችን መዝሃብ የተከተለ ሰው እስከ ገነት ያደርሱታል። ልዩነቱ ይሄ ነው እንጂ የእስልምና አንድና ሁለት የለውም እያልኩ ማስረጃ እባክህ ማስረጃ አይደለም የተከተለ ገነት ያደርሱታል እማማ አበበች ቤት የሚያደርሱታል የሚልም አልፈልግም። እኔ እንደው አራት መዛብ የሚል ራሱ ማስረጃ ስጠኝ እስቲ። አራቱ መዛብ መቼ እንደመጡ ስለማውቃቸው ማለት ነው። እስቲ ስጠኝ እስቲ እሱን እኮ አራቱ መዝሃቦች ታወቃቸው እኮ 2-3 ነው ማለት አይጠበቅብህም ነበር እኮ እያወቅህ እየጠየቅ ነው እንጂ እኮ ማስረጃ ስጠኛ። ኬታ መጣሁ ስለ አራት መዛብ ማለት እሱ የሚለውን ኬታ መጣሁ። የለም ተረት ነው በቃ የለም ብዬ ነው የሞገትኩ ነው። አለ ካልከኝ የእስልምና መመሪያ በዋናነት ቁርአን ነው። ቀጣይ ደግሞ ከሐዲሳት ውስጥ ቡሃሪ ነው። ከዛ ደግሞ ሙስሊም ነው። እስኪ ከነኚህ ስጠኝ። ከነኚህ ካልቻልክ ከአቡ ዳውድ፣ አናሳይ፣ ኢብን መጃ ከነኚህም ስጠኝ እኮ እየነገርኩህ እኮ ነው። አራት መዝሃብ ማለት ናቸው። እነዚህ አራት መዝሃቦችን የተከተለ ሰው እስከ ገነት ያደርሳል። አንተ እያልክ ያለው እስልምና በቃ ከቁርአን ሌላ እነኛ ናቸው የሚል ማስረጃ እነኛ ናቸው የሚል አራት መዝሃቦች ማለት እነኚህ ናቸው የሚል ማስረጃ ከዛ ደግሞ ዲፋይን የተደረገበት የጠቀስካቸው አይደል እንዴ? አራት የጠቀስካቸው እኮ ነው። እነዚህ አራት መዝሃቦች ማለት እነዚህ ናቸው አይደሉም? አንተ የትኛው መዝሃብ ነው የምትከተለው? ሁሉንም እከተላለሁ እኔ። ምንን? አራቱ መዝሃቦችን እከተላለሁ። ዲፋይን አድርጋቸው። እሷን ጥያቄ ለምኮ አራቱ መዝሃቦች አልክ። አራቱ መዝሃቦች አሁን ወደ ቀጣይ ጥያቄ ሄድና እኔ ጥያቄ ለመጠየቅ ነው የገባው። እነሱን ጥያቄዎች በደንብ ለምሳሌ ማምጣት እንደማትችል እያወቅኸው ለምን ሙግት ውስጥ እንደገባ አላውቅም። ከአራቱ መዝሃብ ውስጥ ለምሳሌ ሰው ስጋ መብላ የሚፈቅደው የትኛው መዝሃብ ነው? አራቱንም እከተላለሁ ብሎ ይሄንን እስልምናው ለማለት የምታደርገው ጥረት ነው እንጂ እንዴት ነው አታውቀውም እኮ ለዛ እኮ ነው ጥያቄውን እንዴት መልስልኝ ዝግጁ ልጠይቅህ ማለት ነው። ወሶ ማይክ ያዝ እና ለአዳምጥ ቅድሚያ ተማር ወንድማችን። እኛ ጋር የሆነ በጅምላ ተናግረህ የሆነ ነገር ቃል ወርውረህ እንደሚያውቅ ሰው ሆነ ከዛ በኋላ ሌላውን ኮንፊዝ አድርጌ እንደዛ አልፋለሁ። ሙስሊም ሁሉ አንድ ነው የሚለው ተረት አይሰራም። ለምሳሌ ሱፊያዎች እናንተን ገሃነም የምትገቡ ነው የሚሏችሁ። የእናንተን ሻዳ እንኳን ተቀባይነት የለውም ነው የሚሏችሁ። የእናንተ አላህ ጣዖት ነው እጅግሩ እንትን ያለው እንትን የሆነ በሁሉ ቦታ ማይገኝ የሆነ ስፔስ ላይ እነሱ የእናንተን ሻዳም አይቀበሉትም፣ የእናንተን አስተምሮትም አይቀበሉትም።
አህመድያኖች በተመሳሳይ የእናንተን ሐሳብ ላይ አንድ የተናገርከው ቃላት ማለት ነው ሻሃዳችሁ ይለያያል እያልኩ እዚህ ጋር ላቁም ያልሆነ ነገር እየተናገርክ ስለሆነ ማለት ነው አዳምጥ የእናንተን ሻሃዳ ራሱ አይቀበልም ላስደምጥህ እንደ ኡስታዞቻችሁ እያልኩ ነው ሻዳውን ራሱ ቆይ ሻዳውን ራሱ ኬታ መጣው ቁርአን ላይ ያልተጠቀሰ ሻዳ እንደዛ ብለህ ሻዳ ያዝ አልተባልክም ኬታ አምጥተህ ነው ይሄንን ተረተረት ሻዳ መያዝ የሚለው ኬታ መጣው በለው እስቲ ሻዳውን መጀመሪያ ለጠየቀው ጥያቄ መልስ አስቀምጥበት ማለት ነው ሻዳ ይለያያል ብለሃል የሚለያይበትን አምጣልኝ የሚለያይበትን ቦታ ላይ ማለት ነው በመጀመሪያ ደረጃ ሻዳ የለም ፎርሙላ የለውም አንድ በል ፎርሙላ በሌለው ላይ የነሱን ሳመጣለን እንደነሱን የምላለው ካልከኝ ትችላለህ ፎርሙላ ስላሌለውና ስላላስቀመጥክ ለዚህ ነው ሻዳህን በለውና ያ ያልከውን ሻዳ ከቁርአን አሳየኝ እስቲ ያልኩ ለዛ ነበረ እንደማታሳየኝ ስለማቅ የሆኑ ሰዎች ቢመጡ ግን እናንተ ጋር በአረብኛ የሆነ ነገር አውጥታችሁ ሻዳችን ይሄ ነው ብላችሁ እንደምትሸውዷቸው አውቃለሁ አሁን ቃል አስደምጣቸው የሻዳቸው አሁን እዚህ ላይ ማለት ነው ሻሃዳው መለያየቱን ጋር በምን ያውቀው እዚህ ጋር ማለት ነው ሻሃዳው መለያየቱን ዝም ብለህ በማለት እየተፈላሰፍክ የምታወራው ማለት ነው እዚህ ጋር አዳምጥ የእናንተ ሻሃዳ አይቀበሉትም ነው ያልኩት የእናንተን እንትን ራሱ አይቀበሉትም ምክንያቱም አንድ ዲፓርትመንት የተለያየ ነው አይቀበሉትም ነው ያልከው ሻሃዳው መለያየቱን ማስረጃ አምጣልኝ ማይሻላ ላሰማችሁ እኔ እኮ በእንትን አንድ ጊዜ እኔ እኮ በቪዲዮ ምናምን አላምንም እኮ ማስረጃ ሁሱ አንድ ጊዜ ተመጣልኝ እንፈልገው ሁሱ አንድ ጊዜ ዶክተር አቡበከር ይባላል ማስረጃ አምጣ እያልኩ ነው እኮ ስንት ጊዜ በል እስኪ ዶክተር አቡበከር ይባላል የአህባሾች አሁን ባለው ትልቅ ስኮላራቸው ነው አለን የሚሉት ፊት አብራሪ የሆነ ሰው ሚዲያ አለው ሁላ ስሙት የሚለውን ክርስትና ወደ ኢስላም የሚመጣ ሰው አሁን ሰላም ብለው በገፍ የሚመጡ ሰዎች እኮ አሉ አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ እምነት ስለሆነ من اعتقاد التجسيم الى اعتقاد التجسيم ነው انتقال የሚያደርጉት ለምን ሚውት ያደርጋሉ ከተጅሲም ወደ ተጅሲም ነው የሚያሸጋግሯቸው ለምን ዛጋ አባታችን ነው ይል ነበር ነሳራ ያያለ በሰማይ የምትኖር ሲል ነበር ከዛ ጋር እዚህ ያመጣና አባታችን አትበል ግን በሰማይ የሚኖር ነው ይሉታል ከዛ ማለት ነው ከዛ አባት መሆኑ ቀረ እንጂ ያው እዛ ጋር የሚኖር የሆነ መኖሪያ የሚያስፈልገው ነገር ነው ብሎ ማሰብ ይጀምራል ማለት ነው የሚያምነው ከነሱ ሰማይ ላይ የሚኖር ሲሉት ለሰማይ የሚገደብ አይደለም ለሰማይ ላይ የሚኖር ሲባል እኮ እዛው ያ ቦታ የሚገድበው የሚወስነው ማለት ነው በዚያ መጠን ልክ ሆነ ማለት ነው ስለዚህ ያንን መጥፎ እምነት አስገብተውበት ሻሃዳ ይዟል አላሁ አክበር ይባላል ተክቢር ይባላል ከዛ በኋላ ሰውየው ገና በዚያው ስም ቀያየረ እንጂ አሁንም ተጅሲም ላይ ነው ያለው ያ ስም ቀያየረ እንግዲህ ክርስቲያን ነው ይላል ለምን ታረጋለህ ለምን ታረጋኛለህ ኦኬ ስም ቀየረ እንጂ ገና እዛው ነው ያለው ተክቢር ይላሉ ሻዳ ያዘ ብለው which is አንቀበለውም ነው ኤኒዌይስ ጥያቄው መልስ እኮ አልሰጠኸኝም እኮ ሻሃዳው ይለያያል አልከኝ አይደል የሚለያይ ማይከስ እያወራ ያለው ከፎይ ጋር ነው እስካሁን ላወራው እኮ ጠይቄ ማስረጃ ልታመጣ አልቻልክም ሻዳን ራሱ ከቁርአን ላይ እስቲ ቃል በቃል አንጣልኝ ብዬ እኮ እንደማታመጣው ስለማቅ ነው ስለማዛቦች አወራ ምንም የምታውቀው የለም የትኛውን መዛብ ነው የምትከተለው አልኩ ምንም ጀስት የትኛውን ብለህ መጥቀስ ስለማትችል አራቱንም አልከኝ እኔ ደግሞ ሆን ብዬ ምን አይነት ጥያቄ ጠየኩ ያ ስፔሲፊክ ጥያቄ ጠየኩ መልስ የለም ስለዚህ በእውቀታችን ልክ ለመወየት እንግባ ወደ ገስት ስንገባ ሰው ማታውቁ ከሆነ አናውቅም በሉ ኤኒዌይስ ሐምዛ እንኳን ደህና መጣ እኔም አላውቅም ነው ጥያቄ አልተመለሰልኝ እያልኩ ነው ዝም ብለህ አለባበሰ የምታልፈው ነገር አይደለም እሱ በቃ ማይክ ያዝ
እኔ ያልኩ ምንድነው እሱ ሀባሾች የዋብያን ሻዳ እንኳን አይቀበሉትም። አንድ ነው ልዩነት የለንም ስትል ለምሳሌ እኔ ላስለምጥ እችላለሁ። ብዙ ሀባሾች ምግባባቸው አሉኝ። አሁን ሼር አድርጌ ላስገባቸው እችላለሁ። የዋብያ አላህ ጣዖት ነው፣ እጅ እግር አለው ብለው ያምናሉ። ኩርሲ ላይ የሚቀመጥ ከአርሽ በላይ የሚቀመጥ የሚወርድ የሚወጣ ነው። እሱን እኛ እንከተልም። ጣዖት ነው እሱ፣ ፍጡር ውስጥ የሚገባና የሚወጣ የሆነ ቦታ የተገደበ ነው። ይሄ የኛ አምላክ አይደለም ብለው የሚያምኑ ላስገባል ሙስሊሞች ይችላለኝ። ስለዚህ ሙስሊም ሁሉ አንድ ነው ካልከኝ እኔ እስማማለሁ። ባይዘይ ስለዚህ ጣዖት እየተባባልክ ያንተ አላህ ጣዖት ነው እየተባባልክ እሱ ጣዖት ነው እያለኝ አምላኬ ትክክል ነው አንድ ነው ካልከኝ እስማማለሁ። ነብዬ ደግሞ 73 ቦታ እስልምና ይከፈላል ያለውንም አንተ አይለያይም እስልምና አንድ ነው ብለኸኛል፣ እስማማለሁ። ስለዚህ ነብዬን ውሸተኛ ታደርግልኛለህ። አንተ እውነተኛ ትሆንና ጣዖት ነው አላህ የሚለውም ሙስሊም ነው ልዩነት የለውም ትለኛለህ፣ እስማማለሁ። ነብይ 73 ቦታ እስልምና ይከፈላል ብሏል። ኖ እስልምና አይከፈልም አንድ ነው ብለኛል፣ እስማማለሁ። ችግር የለውም። ስለዚህ አሁን በመጀመሪያ በማስረጃ ትነግረኛለህ፣ ከዛ ወደሚቀጥለው እንሄዳለን ማለት ነው። እባክህ እሱ ምንም የምታውቀው ነገር የለም እኮ በማታውቀው ላይ ለምን ለጉንጫ አልፋ ክርክር እንከራከራለን? ማይክ ያዝና ምንም አታውቅም አንተ ራስህ ዝም ብለህ ነው እንጂ ሰዎችን የምታጭበረብር ማለት ነው። ችግር የለውም። በቃ ማይክ ያዝ። ከዛ በኋላ ከሌሎቹ ጋር እናውራና ከዛ በኋላ አርጉመንትን አጠናክረ ጠብቀኝ። መረጃዎች ያዝና ለአንተም አየር ልስጥህ። እኔም በደንብ የምታጠቃበትን ጊዜ ያዝና ከእነሱ ጋር ሳወራ አዳምጥና መለሳለሁ አንተ ጋር። ሳሊም እንኳን እንዳመጣ እንደምን ናቸው? ሰላም ነው። መልካም ሙስሊም ነህ? ነኝ። መልካም ሀባሾች እንደሚያምኑት ታምናለህ አንተ ወይም ሰለፎች ሱፊዎች እንደሚያምኑት? ስለ ሀባሾች ሰው ሪሳችሁ ምንድነው? በሪሳችሁ ላይ አሁን ለጥያቄ ነው ገባሁት እኔ። ርዕሳችን አላህ ከሌሊቱ እሺ፣ የመጀመሪያ ርዕሳችን ምን መሰለህ? አላህ ከሌሊቱ 3ኛው ሰዓት ላይ ይወርዳል የሚለው ክፍል ላይ ነው። ታውቀዋለህ አዲሱን ብዬ አስባለሁ። ክርስቲያን ወይንም ክፈትለት። ክርስቲያን እንደ ክፈትለት። አላህ ይሄን ነው ብለህ ነው የምታምነው በዛቱ? ያዘዝከው በሰው ክፈትና ከዛ በኋላ መልስ ብንሰጥ ይሻላል። መልካም እሺ፣ ያው ከፍቶልሃል። እሺ አረብኛ ይሆንልህ እንግሊዝኛ? የትኛው ይሆንልህ ሳሊም? ችግር የለብኝም፣ ኦሮምኛም ይሆንልኝ ችግር የለም። እሺ ክርስቲያን ትቀጥላለህ? ቀጥል። እሺ ክርስቲያን አንብቦ። ያ ኦኬ፣ እሺ ልቀጥል። Abu Huraira reported Allah's messenger as saying, Allah descended every night to the lowest heaven when 1/3 of the first part of the night is over. አላህ በምሽቱ ከሌሊቱ የመጀመሪያ ክፍል 1/3ኛ ሲያልቅ ወደ ዝቅተኛው ሰማይ ይወርዳል። አላህ መቼ? የሌሊቱ 1/3ኛ ክፍል ሲያልቅ ወደ ቅርቢቷ ሰማይ ይወርዳል። 7 6 5 4 3 2 1 የመጀመሪያው ቅርቢቷ ሰማይ ላይ ይወርዳል ይላል። ከዛም ይላል and say I am the Lord እኔ ጌታ ነኝ who is there to supplicate me so that I answer to him ማን ነው የሚጠይቀኝ የምመልስለት? who is there to beg of me so that I grant him ማን ነው የሚጠይቀኝ የምሰጠው? who is there to beg forgiveness from me so that I forgive him ማን ነው ይቅርታዬን የሚጠይቅ ይቅርታ ማድረግለት? he continues like this till the day breaks 1/3ኛው ካለቀ ልክ የንጋት ጎህ እስኪመጣ ድረስ እንደዚህ እያለ አላህ ይጠይቃል፣ ይጮሃል። እኔ ጌታ ነኝ ማን ነው እኔን ይቅርታ የሚጠይቅ እያለ ማለት ነው። ከየት ወርዶ ከአርሹ ላይ 7ኛውን ሰማይ አልፎ 6ኛውን ሰማይ አልፎ 5ኛውን ሰማይ አልፎ 4ኛውን 3ኛውን 2ኛውን አልፎ 1ኛው ሰማይ ላይ ደርሶ ሌሊቱ ጎህ እስኪቀድ ድረስ እንደዚህ እያለ ይጠይቃል።
እኛ የምናየው ሰማይ ላይ ማለት ነው። ያ ሰማያት ዱንያ የትኛዋ ነች? እቺ የምናየው ሰማይ አይደለች? ሌሊቱ ስንት ሰዓት ላይ ነው? 1/3 ስንት ሰዓት ላይ? 1/3 አሁን ሰዓቱ የኛ ጥያቄ ነው። እሱም 1/3 ላይ ምክንያቱም ሐዲሳቶቹ ግጭት አለበት አይደለም። 1/3 የኛ አዳምጠኛ። እሺ 1/3 ወደ 8 ሰዓት አካባቢ ከ8 ሰዓት በኋላ ማለት ነው። አሁን እንደዚህ በመመለስ ነው የሚሻለው። ሰዓቱን ከነሰዓቱ እውቀት ማለት ሁሉንም ነገር ስናቅ ነው አይደል የሚያምርብን። ችግሩ ምን እንደሚሆን ታውቃለህ? እንደዛ እንዳልመልስልህ ሳዲም 1/3 8 ሰዓት ነው አይደል የሚሆነው። ግን ምንድነው የሚለው? ቆይ እስኪ ሰዓቷን አትኩርልኝ። የቱ ጋር ነበረ? አላየሁትም የትኛውን አዲስ እንዳነበብክ። ስንት ሰዓት ነው የሚለው? እንዴ ምልክት ስጠኝ። የቱ ጋር ነው ያለው? ክርስቲያን አለ አለ። እሺ 1/3 of the first part of the night is over 1/3 ካለቀ በኋላ ማለት ከ8 ሰዓት በኋላ ማለት ነው አይደለ? ይሄ እያለን ያለው ከ8 ሰዓት በኋላ ነው። ምክንያቱም 12 አለ፣ 12ን ለ3 ስንከፍለው 4 4 8 ስለዚህ ከ8 ሰዓት በኋላ ሰዓቱ አልተወሰነም ማለት ነው። ስለዚህ ከ8 ሰዓት በኋላ ይላል። ያ ከ8 ሰዓት በኋላ እስከ መቼ? ጎ እስከሚቀድ ድረስ አንደኛው። በሌላ ሐዲስ ላይ ደግሞ ሌሎች ግጭቶች ስላሉበት ይሄ ሰዓት ለጊዜው እሱን እናቆየው። ግጭቱን ልጠይቅህ ስላልፈለኩ፣ ቀጣይ ግን እጠይቅሃለሁ በስንት ሰዓት ነው የሚወርደው ብዬ ቀጣይ እጠይቅሃለሁ። ለጊዜው ግን በዚችኛው ሐዲስ ብቻ እናውራ። ኦኬ ከ8 ሰዓት በኋላ ይወርዳል። ልብ በል ከ8 ሰዓት በኋላ ይወርዳል። ተስማማን? እዚህ ላይ ተስማማን ሳይሆን የነገርከኝ እኮ ነው። መልካም። ስለዚህ ሰማያት ዱንያ የምናያት ሰማይ ነች አይደለ? አንደኛው ሰማይ ላይ አልከኝ። ይሄኛው የምናየው አንደኛው ሰማይ ላይ አልከኝ። እኔ አላወቅኩትም። የነገርከኝ ነው የሰማዋለሁ። ማልስ እንደሰማዋለሁ ያ አላህ አርሽ ላይ ነው ያለው። በእስልምና አስተምሮ አላህ በአርሽ ላይ ተደላድሏል። ሱራ 7:54 ላይ መመልከት ይቻላል። ሌሎችም ብዙ ቦታዎች ላይ አለ። አላህ ሰማይና ምድርን ከፈጠረ በኋላ ከዛ ከጨረሰ በኋላ በአርሽ ላይ እንደተደላደለ ይናገራል ማለት ነው። ኦኬ ከአርሽ ወርዶ ወደ አንደኛይቱ ሰማይ ወይንም ወደ ቅርቢቱ ወይንም ደግሞ ሰማያት ዱንያ ወደሚባለው አላህ ይመጣል። መቼ? ከ8 ሰዓት በኋላ። ከዛ ሲመጣና ማነው ይቅርታ የሚጠይቀኝ ይቅር የምለው፣ ማነው ምህረት የሚጠይቀኝ የምምረው እያለ ይጠይቃል። እስከ መቼ የሚጠይቀው? ጎ እስኪቀድ ድረስ፣ ሊነጋጋ እስኪል ድረስ ይህንን ደጋግሞ አላህ ይላል ማለት ነው። ስለዚህ ከዚህ ምን እንረዳለን? አላህ አንደኛ እዛ ሆኖ አርሽ ላይ ሆኖ ምህረት መማር አይችልም። አንድ ምህረት መማር ከቻለ ደግሞ በየቀኑ ለምን ይመጣል? ሁለት በዋናነት ግን አላህ ከአርሽ ወርዶ ወደ ቅርቢቱ ሰማይ ሲገባ ክሬሽን ውስጥ ይገባል። ሙስሊሞች አንድ ከሚያነሱትና ለመሞገቻ ክርስቲያኖችን ይጠቅመናል ብለው የሚያስቡት ፈጣሪ ፍጡር ውስጥ አይገባም የሚል ነው። ሰማይ ደግሞ ፍጡር እንደመሆኑ ከአርሽ ተነስቶ ወደ ቅርቢቱ ወደምናያት ሰማይ ሲመጣ 7ኛን ሰማይ፣ 6ኛን ሰማይ፣ 5ኛን ሰማይ፣ 4ኛን ሰማይ፣ 3ኛን ሰማይ፣ 2ኛን ሰማይ አልፎ ነው የሚመጣው። በሁለተኛ ሰማይና በአንደኛ ሰማይ መካከል ሲገባ አላህ አትሊስት በሼፕ በቅርጹ ከሰማይ የሚያንስ እዛች ቦታ የሆነ በፊዚካል ቦዲ የተገደበ ነው ማለት ነው። ስለዚህ አላህ ፍጥረት ውስጥ ይገባል አይደለ ሰሊም? በነገራችን ላይ ያው አላህ እዛ ሆኖ ምን ማድረግ አይችልም ናልከኝ? መማር አይችልም ናልከኝ? እስከዚህ ድረስ አላህ ፍጥረት ውስጥ ይገባል። አዳምጠኝ። አላህ ፍጥረት ውስጥ ይገባል። እሺ አንድ ነገር አብራራው እስቲ አዲሱን ተረጋግተን ማለት አንተም ተረጋግተህ መልስ ቢሰጠኝ የተሻለ ከኔ የተሻለ እውቀት ካለህም ደግሞ ያው ብረዳ ጥሩ ይመስለኛል። እንደኔ ነገራቶችን በተረጋጋ መንፈስ ብናስባቸው ማለት ምን ለማለት ፈልጌ ነው። እዛ ሆኖ ስልጣን የለውም እስከዚህ ድረስ የሚመጣበት ለዛ ነው ያልካለህ አንተ አይደለም? እኔ ያልኩት ምንድነው? እሱ ሐዲሱን ነው እኔ ቀጥታ የተረጎምኩት ምንድነው? እዚች ቅርቢቱ ሰማይ ላይ ይመጣና
ምህረትን ማንን ነው ምምረው ይቅርታ የሚለኝ? ማንን ነው ይቅርታ የሚጠይቀኝ? ማንን ነው ይቅር ምለው? ማንን ነው ምምረው እያለ ከ8 ሰዓት ጀምሮ እስኪነጋ ድረስ ወይንም ጎህ እስኪቀድ ድረስ አላህ እንደዚህ እያለ ይጠይቃል። ስለዚህ አላህ ሌሊቱን ሙሉ እንደዚህ ሲያደርግ ነው የሚውለው። ከዚህ የተለየ ነገር ያደርጋል የሚለውን በኋላ እናየዋለን። ምክንያቱም ታይም ቫሪዬሽን ውስጥ አንተ ልገባብኝ ስለፈለክ ማለት ነው። እዛ ውስጥ ከገባ ማትወጣው እንትን ይሆናል። ለዛ ነው እኔ ጠበብ አድርጌ ጥያቄዋን እዚቹ ስፔሲፊክ ላደርገው የፈለኩት። ለዛ ነው አትወጣው። ለምን መሰለህ አትወጣው? እዛው ሆኖ እኮ አንተ ልትለኝ የፈለከው ምን መሰለህ? እዛው ሆኖ ይችላል እንደዚህ ልትል ነው። እኔ ደግሞ እንደማይችል አሳይሃለሁኝ። በምንድነው ማሳየህ መሰለህ? ከ8 ሰዓት ድረስ እስከ ጎህ የሚቀድ ከተባለ ኦልሞስት እስከ 12 ሰዓት ድረስ ይቆያል ማለት ነው። 4 ሰዓት ያህል ኢትዮጵያ ላይ መጥቶ ለምሳሌ ማንን ልማር ይቅርታ የሚጠይቀኝ፣ ማንን ልማር ምህረት የሚጠይቀኝ እያለ የሚቆይ ከሆነ ኢትዮጵያ ላይ ብቻ 4 ሰዓት ቆየ። አሜሪካ ደግሞ በተመሳሳይ ልክ ኢትዮጵያ ጋር ሲነጋ አሜሪካ ላይ እንደገና 9 ሰዓት ሊሆን ይችላል። ካናዳ፣ ዱባይ፣ አውስትራሊያ እንደዛ እያለ ሲሄድ ቀኑም አይበቃውም። እንኳን አርሽ ላይ ሊቀመጥ በየቦታው እየዞረ ምህረት እንትን ነው የሚለው። አርሽ ላይ ሆኖ ይሄንን የሚልበት ጊዜ የለውም። ግን እዛ ውስጥ ከመግባታችን በፊት እዚችኛው ላይ ቆመና አላህ ከአርሹ ላይ ወርዶ ቅርቢቱ ሰማይ ሲመጣ ፍጥረት ውስጥ ይገባል አይገባም? አሁን ምሳሌ አንተ እንደ ሰውኛ አስበህ ነው ያወራኸው። ተግባባን? አንተ አሁን አሜሪካ ሲሄድ ኢትዮጵያ ሲመጣ ምናምን እንደ ሰውኛ አይደለም ማሰብ አለብን። ተግባባን? አንተ ያልካለው እንደ ሰውኛ ሰባት አንተ አሁን በስንት ሰማይ ነው የምታምነው? 7 ሰማይ መሆኑን እየነገርከኝ ነው ራሴ መረለ። ያ ቀጥል፣ ችግር የለም። ሳሊም የኔን አረዳድ ቶና ያንተን አረዳድ እስቲ ንገረኝ። ምክንያቱም ለምን መሰለህ እንደ አሜሪካ ምናምን በሰውኛ ነው እየተረዳህ አልከኝ። አሜሪካ ላይ ለምሳሌ አሁን እኛ ጋር ጨለማ ሲሆን አሜሪካ ላይ ቀን ነው። እኛ ጋር 9 ሰዓት ሲሆን እነሱ ጋር 9 ሰዓት አይሆንም። አላህ ደግሞ በሌሊቱ 9 ሰዓት የሚመጣ ከሆነ እኛ ጋር ብቻ አይደለም የሚመጣው። ይሄን ታውቃለህ። አሜሪካም ይሄዳል ካልከኝ አሜሪካም ለሌሊት 9 ሰዓት ይሄዳል። ካናዳም ይሄዳል፣ ዱባይም ይሄዳል፣ ሳውዲ አረቢያም ይሄዳል፣ ሌሎች ሀገራትም ይሄዳል። እሱ የፈጠረው እሱ ስለሆነ ያው ምንም አይደለም፣ የፈጠረው ራሱ ነው። በየትኛውም ሰዓት መንቀሳቀስ መፍት ስላለው ሊንቀሳቀስ ይችላል። ነገር ግን አንተ ሊመሽበት ይችላል፣ እንደ ሰዓት ሊገድል ይችላል እያልክ ነው እንደ ሰውኛ ያወራክ ነው በሀገራችን ላይ። ያ ማለት አሁን አንተ የተረዳው ተሰረዳኝ ጥሩ ይመስላል። ሳሊም ይኸውልህ እንዳንተ ልረዳው ብዬ ባስብ ይኸውልህ በፍጥነት ማለት እንደ ሰውኛ ጊዜ ላይፈጅበት ይችላል ምናምን ብለህ ታስበህ ሊሆን ይችላል። እንደዛ ማይሆነው ለምን እንደሆነ ታውቃለህ? የሚቆይበት ጊዜ ተነግሯል። ልብክ እንደው የሚወርድበት ጊዜ ብቻ ተነግሮ ቢሆን አይ ፈጣሪ እንደ ፍጡር ስላልሆነ የዛን ያህል ሰዓት ስለማይፈልግ ብለን መስራት እንችል ነበረ። ግን የሚቆይበት ሰዓት ከተነገረን አንድ ቀን ደግሞ 24 ሰዓት ካለው ኢትዮጵያ ላይ 4 ሰዓት አለ የሚቆይ ከሆነ ማስላት ነው። አንተ በቀላሉ እኮ ኢትዮጵያ ላይ ብቻ 4 ሰዓት ከቆየ ኢማጂን ከ12 ሰዓት ውስጥ ሌሊቱን የት ነው ሊያሳልፍ የሚችለው? ስንት ሰዓት ቀረ? 8 ሰዓት ነው የሚቀረው። አሜሪካ ላይም ደግሞ እንደዛው 4 ሰዓት ከቆየ አሜሪካም ላይ 4 ሰዓት ከቆየ ከዛ ካናዳ 4 ሰዓት ከቆየ ምክንያቱም ተመሳሳይ ታይም እንትን ስለሌላቸው ማለት ነው። ታይማቸው የተለያየ ስለሆነ ይሄንን ስትሰራው 12 ሰዓቷ ሲምፕሊ ታልቃለች። በእንደዚህ ሰማይ ዱንያ ላይ ሆኗል ማለት ነው። እሱን የሚያውቀው እሱና እሱ ብቻ ነው። ግን የቆየበትን ምክንያት ስለምንድን ነው የሚለውን ነገር እንዴት ነው ታውቀዋለህ? የቆየበትንማ እኮ ተናገረ እኮ። ማንን ልማር ምህረት የሚጠይቀኝ፣ ማንን ይቅር ልበል ይቅርታ የሚጠይቀኝ እያለ ይጠይቃል ይላል። አዲሱማ እኮ ግልጽ ነው። እስከሚነጋ ድረስ ይሄንን ይላል። ኦኬ እንደዛ ከሆነ ያን ሰዓት ለምን ቆየ ብሎ የሚጠይቀው አካል አለ? ሌላ አካል? እኔ እኮ ሌላ አካል ይጠይቀዋል አይጠይቅም አይደለም። እንደምን ቆየህ ለምን አረፈርክ ይለዋል ሌላ አካል እያልኩት አይደለም እኮ። አሁን የኔ አርጉመንት እሱ ስላልሆነ ሐዲሱን ይቀበላል። አንደኛ አርጉመንት ምን መሰለህ? ሐዲሱን ይቀበላል። መጀመሪያ ሐዲሱን ይቀበላል ልጁ። ሐዲሱንማ ተቀብሎት እኮ ነው። አዳምጠኝ፣ ተራ በተራ እናውራ። በነገራችን ላይ እፎይ ጋር ዛሬ አይደለም ብዙ ጊዜ ላያቀኝ ይችላል። እኔ እመጣለሁ እናወራለን።
እኔ ያው ከሱ ጋር ሰከን ባለ ነገር ስናወራ ደስ ይለኛል ማለት በተረጋጋ ነገር ማለት ነው። እንዲህ ሰዎች ገብቷል። ችግር የለውም። አሁን በዓለማችን ላይ በጣም የሰዓት ልዩነቶች አሉ። እንትና ሳሊም ታውቀዋለህ ብዬ አስባለሁ በደንብ። ይህንን ቼክ ለማድረግ ውጭ የሚኖሩ ጓደኞችን ደውለህ ለመጠየቅ ነው። እናንተ ጋር 6 ሰዓት ነው። አሁን 4 ሰዓት የሚቆይ ከሆነ ኢማጂን አላህ ደግሞ ወደ ታይ የሚወርድ ከሆነ እና ወርዶም እዛ የሚቆይ ከሆነ 4 ሰዓት አለ ኢትዮጵያ ላይ ብቻ 4 ሰዓት ከቆየ እና ኢትዮጵያን ብቻ የሚጠይቅ ከሆነ እንደዛ፣ ምክንያቱም እኛ ጋር ሲመሽ ሌሎቹ ጋር ስለሚነጋ፣ ሌሎቹ ጋር ሲነጋ እኛ ጋር ስለሚመሽ ተመሳሳይ ስላልሆነ ማለት ነው። አላህ የሚያሳልፈው ቅርቢቱ ሰማይ ላይ ይሆናል ማለት ነው። ምን አለ መሰላ ይሄ የሱ ስራ ነው አንደኛ። ሲቀጥል ደግሞ ለምን ቆይ እንዴት የሚለውን ነገር እንዴት ነው በሱ ላይ እስቲ ምናልባት የቆየበት ምክንያት እኔን ማን ነው ምሕረት የሚጠይቀኝ ብሎ እየጠየቀ ነው። ምክንያቱ ይሄ ነው ብላ ነግራኛል። በቃላለው ብዬሽ ነበረ እንደሌለ መሳወቀኝ። እሺ ሌላ ምንድነው? እሺ የምናወራው ነው። እሺ ቅርቢቱ ሰማይ ውስጥ ሲገባ ከላይና ከታይ ሰማይ ይኖራሉ አይደለ? 7 ሰማይ እንዳለማ አንተ ራስህም ነግረኛል እኮ። አላህ ግን ቅርቢቱ በሁለተኛይቱና በአንደኛይቱ ሰማይ መካከል ነው የሚሆነው አይደል? አላህ ቅርቢቱ ሰማይ አልከኝ፣ ይሄኛው ነው እኛ የምናየው ነው ስለ አው ብለኛል። ሰማይ ዱንያ ማለት እንግዲህ እኛ የምናያት ነች። እኔ እንደማውቀው ቅርቢቱ ሰማይ ዱንያ ወይንም ደግሞ እኛ የምናያት ይሄኛው ሰማይ ነው ወይስ አው ይሄኛው ሰማይ እኛ የምናየው ነው ብለኛል አይደል? ኢንዲቴል አታውቀውም አንተ? ምን አልከኝ? ብዙም አታውቀውም በዚህ ጉዳይ ላይ አታውቀውም ሳይሆን አንተ የተረዳውን ያወቅከውን እኮ የነገርከኝ አይደለ? ያ ቅርቢቱ ሰማይ እንግዲህ እኛዋ ነች የምትባለው ወይንም አንደኛይቱ ሰማይ ትባላለች። ስንት ሰማይ ነው? ሰማይ አስቆጠረህም እዛ ላይ ምንድነው እሱ የሚያስቀምጠው? እዛ ላይ ሰማይ አስቆጠረህ ምንድነው የሚያስቀምጥልህ? አላህ ወደ ቅርቢቱ ሰማይ እንደሚወርድ ነው። መውረድ ካለ ደግሞ ወደ ታይ ነው የሚመጣው። ልጅ እኮ ቅድም የቆጠረልኝ ነበር። አንተ አልሰማሁም ማለት ነው። የቆጠረልኝ ነበር። እሱ ሊያስረዳ ፈልጎ ነው። አንደኛ 6ኛ ሰማይ 5ኛ 4ኛ ምናምን ብሎ የነገረ ለማስረዳት ነው። አለ እንደዛ የሚል 4ኛ 5ኛ 6ኛ የሚል ኖ ሊያስረዳህ ነው እየነገረ ነው። 7 ሰማይ እንዳሉ ታምናለህ አይደለ? እንኳን እኔ አንተ ማምና እኮ የነገርከኝ ከ7 እስከ 1 ድረስ ይመጣል ብለኝ ማለት ነው እኮ። እዛ ተስማማን። ካዳ ምንድነው ጠባችን? አሁን እናንተ እኮ የሚያጣላን ነገር የለም። አሁን ጸብ የለም፣ በሰላም ምድር ጸብ የለንም። ያውልህ ጸብ የሚባል ነገር እዚህ ጋር ሊፈጠርም አይችልም። ኖ ጸብ ስልህ የሀሳብ ልዩነት የለንም እያልኩ ነው። የሀሳብ ልዩነት የለንም። ምን እናደርጋለን መሰለህ? እዚህ ጋር ጸብ የለም። 5 6 ብሎ የቆጠረልኝ ሰማዮችን ነግሮኛል። ልጅ የቆጠረልኝ ነበረ። ያ ነገር ሊያስረዳክ ነው እንጂ በቁጥር የለም እያልከኝ ነው አንተ። 7 ሰማያት እንዳሉ ታምናለህ? እሱ እያለ ያለው ቅርቢቱ ሰማይ መጣ ማለት አንደኛይቱ ሰማይ ነው። አላህ ደግሞ ከአርሽ በላይ ነው። አላህ 7 ሰማያት ካለው አሁን ምሳሌ ቅርቢቱ ማለት እኛ የምናየው ነው ወይ ብዬ ጠየቁ። አዎ አልከኝ። ይሄኛው ነው እኛ የምናየው ቅርቢቱ። እንግዲህ ከ7 እስከ 6ቱን አልፎ ወደዚህኛው ሰማይ ማለት ነው አንተ እንደነገርከኝ። ያ አላህ መቼም ከዚህ ከቅርቢቱ ሰማይና በእኛ መካከል አይደለም አላህ ያለው። እሱ ጋር አልሄድንም እኮ ይሄን አልጨረስንም። ያውልህ ስለዚህ እሱ የምትረዳ ከሆነ ይኸውልህ አላህ በዚች በአንደኛይቱ ሰማይና በምድር መካከል አይደለም ያለው። ምን ብላችሁ የምታምኑት? ከ7ኛው ሰማይ ከአርሽ በላይ ነው ብላችሁ የምታምኑት። ሰው አርሽ አለ። ከዛ በኋላ 7ኛ ሰማይ ታምኑት አይደለም የምታምኑት ሳይሆን እኔ እናንተ አሁን ጥያቄ ጠያየቅን አይደለ? ምናልባት መላቀውን ነገር ልትነግረኝ ትችላለህ። እኔም ደግሞ አንተ የማታውቀው ነገር ልነግርህ እችላለሁ። አሁን ምሳሌ ያወራን ያለ ነው እኔ እናንተና የምታምኑት አይደለ? አሁን እዚህ ጋር ያለው ምን መሰለህ? ትልቁ ነገር 7ቱን ሰማይ ለቆ 6ቱን አቋርጦ አንደኛው ሰማይ ላይ እንደዛም ብሎ አሁን ጽሁፍ ደግሞ አለ ወይ ሲልክ አይደለም። እሱ ለማስረዳት ፈልጎ ነው አልከኝ ነገር አለ። እሺ አንዴ አዲሱን ክፈትልን ክርስቲያን፣ አዲሱን አንዴ ክፈተው። ኦልራይት
እሺ ቀጥል አንብበው። ሚዩት ነው። ኦኬ እሺ እሺ Okay. Allah descended every night to the lost heaven. Lost heaven የትኛው ነው? ሳሊ ወጣ። እሺ ሐምዛም አለ ሱሌማንም አለ። እሺ ሐምዛ አለ። ሐምዛ አላቅም አለኝ እኮ ሐምዛ መማር። ኦኬ ከስር አለ። ከሐምዛ ስር ሱሌማን አለ። ሱሌማን አለ። ኮማንዶን ክፈቱላቸው። ሱሌማን አለ አለ ከስር ሐምዛ ስር አለ። ላወርድ ነው ሱሌማን። ሱሌማን ኮማንዶን ክፈቱት። እሺ ናኑ ክፈች። ናኑ ይዘናች ከብቻለሁ በቃ ሜቢ ግልጽ ነበረ። ግልጽ ነው አይደል ሐሳቡ? ግን ስለዚህ ሙስሊሞች አላህ እንደኔና እንደናንተ የሆነ ቦታ ላይ ተነስቶ የሆነ ቦታ የሚገባ ነው ማለት ነው። አይንቀሳ የሆነ እንትን ወደ ፍጥረት ውስጥ አይገባ የሚለውን ተረት ተረት የሚያፈርስ አዲስ ነው ይሄ። በጣም የሚኮፈሱበት ፈጣሪ ፍጡር ውስጥ አይገባም ብለው የሚኩራሩበትን አስተምሮታቸውን የሚያፈርስ ነው። በግልጽ የሚያፈርስ ማለት ነው። አትሊስት ሰማይ በግዙፈት ይበልጠዋል አላህን፣ በሼፕ በምንድነው በሳይዝ ይበልጠዋል አላህን፣ ሰማዩ ይበልጠዋል ማለት ነው። የሚገባ ከሆነ እዛ ውስጥ ምን ይሆናል ማለት ነው? ያኛው ገቢው ከሚያስገባው እንትን ከምንድነው የሚባለው ቤቱ አትሊስት ሰማዩ ከአላህ በግዝፈት ይበልጣል ማለት ነው። ያ ማለት ደግሞ እንደኔ ፊዚካል ቦዲ እንዳለው አንድ የሚያሳይ ነው። ይሄ ፊዚካል ቦዲ ያለው አካል ነው ማለት ነው። ፕላስ ደግሞ መጥቶ ነው ይቅርታ የሚጠይቀው። ለምንድን ነው ቀን ማይመጣው ሌሊት ለምን ይመጣብናል ይላሉ። እና ቀን ለምን እንዳልመጣ እሱን ተነሱ ጠይቋቸው። አይ ዶንት ኖ ሌሊት የሆነበትን አብዱ ሙሐመድ ይሰማ። አብዱ ሙሐመድ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም አለ። መልካም። ይሄን በሱሱ ሰምቻችኋለሁ። በሱሱ ኦኬ። ምንድነው እሱ ያለ እሱ ላይ እይታ ምን ግልጽ ሐዲስ ነው እኮ ምንም እንትን የለም፣ ሙተሻቢህ ነው። እኛ ሐዲስ እንቀበላለን። ሐዲስ ሷሂህ ነው። ሙተሻቢህ ሳናደርግ እንቀበላለን። እንደ አንተ ምንድነው ታንፈላሰፍ ማለት ነው። መልካም እሺ፣ ግልጽ ሐዲስ ነው ብለህናል። ሙተሻቢህም አይደለም፣ ያ ግልጽ ነው። በእርግጥ ግልጽ ሐዲስ ነው። ወደ 28 ሰሃባዎች ያስተላለፈ በጣም በብዙ ኤቪደንስ የተጠናከረ ሐዲስ ነው። ወደ 28 የሚደርሱ ሰሃባዎች
እንትን ብለውበታል። በዚህ ሐዲስ ከዚህ ጋር የተያዘ ኤኒዌይስ ግልጽ ነው ተብሎ የሚታመነው ሐዲስ ግን አላህ የት ነው ያለው? በዛቱ በዛቱ በምኑ የሚባል ነገር የለም። አላህ በዛቱ የት ነው ያለው ብሎ የጠየቀ ማን ነው እንደዚህ ብሎ ያስተማረ? አላህ በዛቱ የት ነው ብሎ አይኔ ጠየቁኝ። የበፊቶቹ መሀይማን ነበሩ አልጠየቁም። እኔ ምሁር ነኝና ጠየቁ። አይን አላህ የት ነው ታልክ አላህ የት ነው በጅምላ ጥያቄ ተሆነ አላህ فوق العرش ትባላለህ። አላህ በዛቱ ነው የት ነው ታልክ ላ ጥያቄ ወርቅ ይሆናል ማለት ነው። ተሽከሞ ተዘራል። ኦኬ በአርሽ ላይ ያልከው ምኑን ነው ታዲያ? ነው ታልክ አይን አላህ ታልክ አላህ فوق العرش ትላለህ። فوق العرش ከአርሽ በላይ ነው ትላለህ። ቢዒልም ይሄ ሁሉ መካን በእውቀቱ በሁሉም ቦታ አለ። ላኪን አላህ የት ነው ካልክ فوق العرش እኮ ምኑ ነው በአርሽ ላይ ያለው? በአርሽ ላይ ነው ሳይሆን فوق العرش ከአርሽ በላይ ነው። መልካምሽ ይሆንልህ። ተቀመጠ ምናምን የምትሉት እናንተና አህባሾች ናችሁ እንጂ እኛ እንደዚህ ብለን አናምንም። ተደላደለ ተቀመጠ እናምናለን። ችግር የለውም። ተስማማውልህ። ከአርሽ በላይ ነው አለ። እንዲህ አይባልም አለ። በእውቀቱ ግን ሁሉ ጋር ነው አለ። ከአርሽ በላይ ምኑ እንዳለ አሁን ሁላችንም አይምሮአችን ይሰራል ማለት ነው። የሚወርደው ወደ ቅርቢቱ ሰማይ ምኑ ነው? አካሉ ወይንስ ምኑ ነው? አላህ ينزل ይወርድ ያን የተባለው خلاص የሚወርደው ينزل ይወርድ ያን ረህመቱ የሚለው አላህ ባፈች ረህመቱ አይደለም። አላህ ينزل ይወርድ ያን ነው ሐዲሱ በትክክል ይወርድ ያን። ስለዚህ አላህ ራሱ ነው የሚወርደው ማለት ነው። ዛት የለውም እኮ ብለን አናምንም። እኛ ዛት እንደዚህ እናንተ እንደምትሰጡት ዛት አይነት የለ ብለን አናምንም እንጂ እኛ እኮ ዛት የለውም ብለን አናምንም። ዛትማ ተለለ ማይታይ ዝም ብለን ማይዳበስ ነው ብለን አናምንም። መልካም እሺ። ስለዚህ ወደ ቅርቢቱ ሰማይ ሲወርድ በዛቱ ነው ማለት ነው። ሐዲሱ ላይ ዛትም የለውም። ታው ግን ተተረዳው እንደዚህ የምትረዳ ከሆነ እንደዚህ ነው። አላህ ينزل የሚለው ينزل ይወርዳ ረህመት የሚለው ስለሌለ ላዚም እንደዚህ ነው የሚረዳው። ዛት አለው ብለን እናምናለን። ላኪን ليس كمثله شيء። ቆይ አብዱ ምን ብለኸኛል መሰለህ? ፐርሚ ስገነባ አላህ በእውቀቱ ሁሉ ቦታ ነው የሚገኘው፣ ሁሉን ያካለለ ነው። እሺ ተስማማው። ወደ ቅርቢቱ ሰማይ ማን ነው የሚወርደው ስልህ አላህ ነው የሚወርደው አልከኝ። ስለዚህ አላህ ነው የሚወርደው ስትለኝ አላህስ እንትኑ ደግሞ ካልክ እሱ ከአርሽ በላይ ነው አልከኝ። እሺ ዛት አለው ደግሞ ብለን እናምናለን አልከኝ። መልካም ወደ ቅርቢቱ ሰማይስ በምኑ ነው የሚወርደው ስልህ ለምን በቀጥታ መልስልኝም? ግልጽ እኮ ነው። ይወርደን ተተባለ ነው እፎይ መጣ ተተባለ አንተ ምን ነው ቃልህም ራስህም ነው ተመጣው ወላ ተወረር ከተባለ ምንድነው እንትን ግዴታ ሐዲስ ላይ የሌለውን አላለም። ስለዚህ አላህ ወረደ ሲባል ዛቱን ትቶ አይደለም እስከ ዛቱ ነው የወረደው አይደለ? መሰል አህባሾች አሁን ምሳሌ ሲረብሰና አላህ ينزل የሚወርድ ይወርዳል የሚለው ረህመቱ ነው እንጂ አላህ ይወርድም የሚሉት ምሳሌ ተጣራው እንትን አልኩልህ እኮ አመጣሁልህ። እንደዛ ሳይሆን ይወርዳን ተብሏን ይወርዳን በሚለው ነው እኛ ሐዲስን እንቀበላለን። ስለዚህ ረህመቱ ይወርዳን አለልህም። ይወርዳን ሐዲሱ ይወርዳን ነው የሚለው ይወርዳን ብዬ ነው የምቀበለው ልክ ሐዲሱ በሚናገረው መልኩ። ስለዚህ እናመሰግናለን። ስለዚህ አላህ በዛቱ ይወርዳል ዛት አለልህም ላኪን ግን ይወርዳን ብለህ በሐዲሱ መሰረት ተተርጉመሃል። እና ምኑ ነው የወረደው? ሐሳቡ ነው የወረደው ወይ? ታዲያ አባሾችን ለምን ትቃወማለህ? አላህ አይልም አልኩህ አይልም አልኩህ። ሐሳቡ ነው እንዳትል ሐሳቡ ነው አይልም። ስለዚህ ይወርዳን ስትባል ይወርዳን ብለህ ነው የምትቀበለው ልክ ሐዲሱ ባብራራበት ነው። አላህ እሺ አላህ በምኑ ነው የወረደው? እሺ እኔ እኮ መጀመሪያ ተስማምቼልሃለሁ እንጂ ዛት አለው ብዬ እቀበልልሃለሁ። አላህ ينزل ይወርዳን ስትባል ረህመቱ ነው አለልህም እኮ አልኩህ። ረህመቱ ይወርዳን እኮ አለልህም ብያለሁ። እኔ እኮ አባሽ አይደለሁም። አባሽ ሳልሆን እንደ አባሽ አድርጋ ትሞግተኝ ነኝ። አባሽ እኮ አይደለሁም። እንደዛ በመጣም እኔ አባሽ እኮ አይደለሁም። እንደዛ ብዬ አላምንም። እኔ ክርስቲያን ነኝ እኮ እንደዛ ብለን አንቀበልም። እኛ እንደዚህ ነው ይወርዳን በሚል
ነው የምንቀበለው አልኩህ። ለማስረዳት እንዲቀልህ እኮ ነው ዘልኩ ለማን እንዲገባህ ቢሆን። መልካም እሺ። አላህ ከዛቱ ውጪ አላህ ተብሎ ይጠራል? ምን ማለት ነው? ካንተ ውጪ አንተ እፎይ ተብለህ ትጠራለህ? መልካም። ስለዚህ ወረደ የተባለው አካል አላህ ከሆነ እስከ ዛቱ ነው የወረደው ማለት ነው። ግልጽ እኮ ነው ሐዲስ ነው። መልካም። ስለዚህ እናመሰግናለን። ስለዚህ በዛቱ ወረደ አላህ። የት? ቅርቢቱ ሰማይ። አላህ ቅርቢቱ ሰማይ ሲወርድ ከላይ ስንት ሰማዮች ይኖሩናል? ስድስት ሰማይ። በስንተኛ እና በስንተኛ ሰማይ ውስጥ ነው አላህ የሚሆነው? ከሌሊቱ 1/3 ሲቀር አንደኛው ሰማይ ለሰማይ ዱንያ ይመጣል፣ ወደ ቅርቢቱ ሰማይ ይመጣል። እናመሰግናለን። ስለዚህ አላህ ወደ ቅርቢቱ ሰማይ መጣ ሲባል ዛት ማለት አልገባችሁ አካል ነው። ወደ ቅርቢቱ ሰማይ መጣ ሲባል በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ማለት ነው። ከሌሊቱ 1/3 ላይ ትክክል ነኝ? መልካም። ስለዚህ ከበላዩ ሰማይ ሁለተኛ ሰማይ ይኖራል፣ ከበታቹ አንድ ሰማይ ትኖራለች፣ አንደኛይቱ ወይንም ሰማይ ዱንያ። ስለዚህ አላህ በእነሱ መካከል ሆኖ ማን ነው ምህረት የሚጠይቀኝ የምምረው፣ ማን ነው ይቅርታ የሚጠይቀኝ ይቅር የምለው ይላል አይደለ? ይሄንን የሚለው ደግሞ ከ1/3 እስከ ጎህ እስከሚቀድ ድረስ ይላል። which is ፀሐይ እስክፈነጥቅ ነው የሚባለው። ጠዋት ፀሐይ ጨረቃ የት ነው እንደዚህ የሚለው ሐዲስ ነው ያሳየኝ። የት ነው እንደዚህ የሚለው ሐዲስ ነው ያሳየኝ። አድርገው ልብ በል ወንድማችን ምን ብሎናል? ከቅርቢቱ ሰማይ ይመጣል ይገባል። አሳየኝ ያልኩህ ሐዲስን እሱን ፈጅር ድረስ ነው ያሳየኝ። ችግር የለውም እሱ ايوه حتى يبقى الى እሷን እስቲ እንትን ያረክባት እዛ መጨረሻ ላይ ያለችው እሷን አሁን ያከበብካትን ሰፋ አድርጋ መጨረሻ ላይ ايوه تذكر يدو الفجر ስለዚህ ትክክል ነኝ። من ذا الذي يستغفرني يدو الفجر انا መልካም። ስለዚህ ከ8 ሰዓት ጀምሮ እስከ ጎስ ከሚቀድ ድረስ አሳየው አዲሱን ጎስ ከሚቀድ ድረስ እንትን ይላል ማለት ነው። አላህ እንደዚህ መጥቶ ይሄን ይጠይቃል ጎስ ኪቀድ ድረስ። እንደዚህ ከሆነ 4 ሰዓት ያህል አትሊስት ከ8 ሰዓት እስከ 12 እንደዚህ እንትን ካለ ከ3 ሰዓት ያላነሰ አላህ አንድ ሀገር ላይ ይቆያል ማለት ነው። ቅድም ምን ብሎናል? በአንደኛይቱና በሁለተኛይቱ ሰማይ መካከል ነው የሚሆነው ብሎናል። ስለዚህ አላህ አትሊስት በፊዚካል ሳይዙ ከሰማይ ያነሰ ነው ማለት ነው አይደለ? ምን ማለት ነው? እኔ እንግዲህ ታዘይ ይሄን ሰማይ የሚያህል ፎት እንትን ነው አንተ የምታስበው? ምን አላህ ሰማይንማ ያክልማ ከሰማይ ያንሳል። እንዲህ የማይባል ጥያቄ ነው ጌታ። ስለዚህ ሰማይ መካከል የሚገባው ያላህ ሳይዙ ወይንም መጠኑ አንተ ሰማይ ምን ያህላል? ሰማይን ስታስበው አንተ ሰማይ ምን ታህላለች ብለህ ነው የምታስበው? ቂጣ ታህላለች እንትን ታህላለች ብለህ ነው የምታስበው? ሰማይን እንደው ሰማይን ስታስባት እንደው ሰማይን እንኳን ስታስባት አይንህ ያየው ድረስ እንኳን አይንን የሚያህል ነገር አለ ብለህ ታስባለህ? አላስብም። በቃ ስለዚህ አላህ ከዛ ያንሳል፣ ከሰማይ የሚያንስ በሳይዙ አላህ ከዛ ይበዛን የምትለው ፈላስፋ ነው። ያኔ የአእምሮ ጥያቄ ነው እንጂ እንደዚህ የሚል የለም። አንደኛ፣ ሁለተኛ ይህን ሰማይ የሚያህል ነገር አድርገህ ታሰብከው የማይሆን ጥያቄ ነው። ስለዚህ አላህ ይህንን ሰማይ አክልም በሳይዙ በመጠን ያላ መጠን አላህ ይገርም ነው። አንተ ላመጣው ጥያቄ ነው እንጂ ሐዲስም እንደዚህ የሚባልም አረድ አይደለም። እንደዚህ የሚባልም ሐዲስም የለም። አንተ አእምሮ አመጣው ጥያቄ ነው። ቆይ ገብቶኛል። በቃ ስለዚህ አላህ የፈጠረው
አትሊስት በመጠኑ ከሱ የሚበልጥ ነገር ፈጥሯል። እናመሰግናለን። ቀጣይ ፍጡር ውስጥ አይገባም የሚለውን ውሸት ነው ማለት ነው። አላህ ፍጡር ውስጥ ይገባል አይደለ? ፍጡር ውስጥ አይገባም ማለት አላህ ፍጡር ውስጥ ይገባል አ ፍጡር ምንድን ነው? ሰው ጋር ይገባ ነው ወላ ምንድን ነው? አይ ሰማይ ፍጡር ነው አይደለ? ስለዚህ አንደኛይቱና ሁለተኛ ሰማይ መካከል ከሆነ አርሽም እኮ ፍጡር ነው። አርሽም እኮ ፍጡር ነው። ተፍጡር ውጭ እኮ ተሆነ እኮ ሐላስ የለም ብለህ ነው የምታመጣው። ተፍጡር ውጭ ተሆነ እኮ እሱ የሌለበት ፍጡር የሌለበት ነገር አለ። አርሽም እኮ ፍጡር ነው። አርሽም ፍጡር ሳይ መልካም። ስለዚህ አርሽም ፍጡር ነው፣ እሱን አውቃለሁ፣ ችግር የለውም። ነገር ግን ቅርቢቱ ሰማይ ሲመጣ ከበላዩ ሁለተኛ ሰማይ አለ፣ ከበታቹ ደግሞ አንደኛ ሰማይ አለች፣ በሁለቱ መካከል ሲሆን ስለዚህ ፍጡር ውስጥ ይገባላል። ምክንያቱም የላኛውም ሰማይ ፍጡር ስለሚሆን የታችኛውም ፍጡር ስለሚሆን ፍጡር ውስጥ ይገባል ማለትም የተፈጠረ ነገር ውስጥ ይገባል። ይኖራል። የትኛውም ላይ እኮ የለም ታልክ የለም ብለህ ምን እንጂ ፍጡር ሰማይ ላይ ይኖራልም ታልክም ፍጡር ላይ ነው። አርሽም ፍጡር ነው። ሁሉም ፍጡር ነው። ፍጡር ላይ ነው የሚኖረው ብለህ ታሰብክ ግን እንደዛ ታስባለህ። ሁሉም ፍጡር ነው። ከፍጡር በላይ ከፍጡር በላይ ይኖራል አይኖርም አይደለም የኔ ሙግት። ፍጡር ውስጥ ይገባል ነው ውስጥ ምክንያቱም ከላይ ከሆነ ከታች ብቻ ሊሆኑና ከላይ ነው ብለን ሜቢ አሱም ማድረግ ስለሚቻል ማለት ነው። በአንድ ዳይሬክሽን ብቻ ነው ፍጡር የሚነካው ብለህ ካሰብክ። ነገር ግን እኔ እያልኩ ያለሁት ከበላዩ ከጭንቅላቱም ፍጡር ይኖራል። ምን ስድስተኛ ሰማይ የሚባል ከበታቹ ደግሞ ምን አይምን ሁለተኛ ሰማይ የሚባል ከበታቹ ደግሞ ምን አለች? አንደኛይቱ ሰማይ የምትባል እነኛ መካከል ሲገባ ከበላዩ ያለው ሁለተኛ ሰማይ ነው፣ ከበታቹ የሚኖረው አንደኛ ሰማይ ነው። ቁርአንና ሐዲስ ላይ ሌላ ጥያቄ ነው። ይሄ እኮ ሐዲስ ላይ ቁርአን ላይ የሌለ ጥያቄ ነው የምትጠይቀኝ። አንተ ተይታን ልመልስልህ እኔ ሐዲስ ላይ የሌለ ተይታን ልመልስልህ ከቅንጭላቴ የምመልስልህ ምላስ ነው ጥያቄ የምትጠይቀኝ። አይ ቅርቢቱ ሰማይ እንደሚመጣ ተስማማን አይደል እንዴ? ይሄ ታመነ ነው ቅርቢቱ ሰማይ ከገባ ደግሞ ጠይቀኝ እንጂ ፍጡር የሆነ ፍጡር ጋር ይቀላቀላል የሚል ሐዲስ የለም። ቢቀላቀልም ባይቀላቀልም ችግሩ ምንድነው? ወይም ወደ ችግሩ ሄድ። መልካም ምንም ችግር የለውም። ችግሩ ምንድነው? እሱ ፈጣሪ ፍጡር ውስጥ አይገባም ብለው የሚኮፈሱ ሙስሊም ወንድሞችህ አሉ እንዳለ ዜሮ። ምን ማለት ነው? ፈጣሪ ፍጡር ጋር አይገባም ማለት ምን ማለት ነው? እንደዚህ ብሎ የሚልስ ምንድነው? ምን ማለት ነው? ጀምር ያቀርብ ቆይ እንደ ፕራይድ እንደ ክብር የሚያወሩት እንደዝና እንትን የሚሉበት ነው። ፈጣሪ ፍጡር ውስጥ መቼም አይገባም እያሉ የሚኮፈሱበትን ዘመዶች አሁን ነገ ቪዲዮ ይሰሩልሃል ወይንም። ኤኒዌይስ እናመሰግናለን አብዱ ኦነስት ስለሆንክልን። አላህ ፍጡር ውስጥ ይገባል። ፍጡር ውስጥ ሲገባ ደግሞ የአላህ ሳይዝ ከፍጡሩ እንኳን ያነሰ ነው። አትሊስት አላህ ከሱ ቆይ አብዱ አትሊስት አላህ ከሱ የሚበልጥ ነገር ፈጥሯል። አላህን የሚበልጥ ፍጡር አለ። በምን በሳይዝ ይበልጠዋል። ሰማይ የሚባል ነገር አላህን የሚበልጥ ነገር አለ ማለት ነው። እሱንም ኮንፊርም አድርገህልናል። ፍጡር ውስጥ እንደሚገባም ተስማምተናል። ወደ ሁለተኛ ጥያቄ እንቀጥል። አላህ ከሌሊቱ መጀመሪያ ያልተብራራ ነገር እንደ ሰማይን ያህላን ሰማይን አንተ አሁን ትንሽዬ ነገር አድርገህ ነው የምታስበው። አይንህን ተሞላ እንኳን አይተኸው ድረስ ከዚህ አንሳን ብለህ ነው የምታስበው አንተ። ሲጀመር የአእምሮ ጥያቄ ነው እንጂ እንደዚህ የሚል ሐዲሱም ላይ የለም። የአእምሮ ጥያቄ ነው፣ የፈላስፋ ጥያቄ ነው። አይ እኔማ በቃ አሁን እኮ ያንተን አላህ እኮ ተረዳሁት እኮ ሰማይን እንዴት ሊያህል ይችላል አላህ እንዴ እኮ በራስህ ተረዳኸው። በራስህ የምትስለው ሱራ ነው እንጂ የቁርአንና የሐዲሱ እንትን አረዳድ አይደለም እሱ። አሁን አንተ የራስህ ነው እሱ ያው የራስህ ላይ ይገራል እኮ አብዱ አላህን እጅ እግር ያለው ፊዚካል ቦዲ ያደረከውና ከዛ በኋላ ሰማይን ካከለ ኢማጂን እጅ እግር ያለው አይን ባት ያለው አካል ሰማይ ካከለ አስቡት። ሰማይን እንኳን ካከለ። ምክንያቱም ለዚህ ነው አባሾች የእናንተን አምላክ ምን ይሉታል? የእጅ እግር ያለው ኩርሲ ላይ የሚቀመጥ ባት ያለው እንትን የሚል ይሄ ጣዖት ነው። እነሱ ናቸው እንጂ የሚሉት እኛ እንደዛ አንልም። እነሱ ናቸው የሚሉት እንጂ እኛ እንደዛ አንልም። ተቀመጥ አንልም። እንትን የሚል የለውም። ያው ይባሉ እነሱ ያው እንደናንተ አባሾች እንደዚህ ታውቃለህ። አባሾች እኮ የእናንተ አምላክ እንደዚህ ጣዖት ነው እንደ ጦጣ ወደ ታች የሚወርድ የሚወጣ፣ የኛ ግን እንደዛ አይደለም ብለው ነው የሚያምኑት አይደል? ይበሉ ለማለት እኮ እናንተም እነሱም ትላላችሁ፣ ግን እኛ አንልም። እኛ እንደዛ ብለን አናስብም። እናንተ እነሱ የምትሉት እኛ ብለን አንስ
ተቀመጠ ወጣ ወረደ አንልም። የእናንተ ናችሁ እንጂ የምትሉት እነሱ ናቸው እንጂ የሚሉት እኛ እንደዚህ ብለን አናስብም። መልካም እሺ፣ እንስማማ። እዚህ ላይ ፈጅር ስንት ሰዓት ላይ ነው? 4 ሰዓት 10 ሰዓት 10 ሰዓት ተኩል 10 ተኩል አካባቢ። ኦኬ። የሌሊቱ 1/3 ስንት ሰዓት ነው? 3 ሰዓት ከ8 ሰዓት ተኩል በኋላ ነው። 3 ሰዓት 9 ሰዓት 9 ሰዓት 9 ሰዓት በየትኛው ካልኩሌሽን? በምኖርበት ሀገር ነው። በየትኛው ካልኩሌሽን? ሱሉት ሌይል ማለት ሶስተኛ የአንድ ተሌሊቱ 1/3 ስንት ነው? ሂሳብ ስራ ለ12 ነው አይደል? ለ1/3 የምሰራው ሱሉስ ሌይል ይሄው 4 ነው የምከፍለው። እንደዛ ከሆነ 8 ሰዓት ነው የሚሆነው። 8 ሰዓት ከ8 ሰዓት በኋላ ከ8 ሰዓት ተኩል 3 ሰዓት። መልካም። በዓለማችን ላይ የተለያየ ሰዓት እንዳለ ታውቃለህ አይደለ? አዎ፣ በሰዓታቸው እነሱ። ስለዚህ አላህ እነሱ ጋር ይሄዳል ነው አንድ ሀገር ላይ ብቻ ደርሶ ነው የሚያቆመው? አላህ ይሄዳን ይቀመጣን ብለህ ታሰብከው እኮ ይሄ ነው። አንተ ይሄዳን ይቀመጣን ይሄ አእምሮህ ላይ የምትለው ነገር አይደለም። አምላክን እንደዚህ ነው የምትለው ከሆነ እኛ በምንነሳበት ሰዓት እንነሳለን። የዛም ሌሊት ደግሞ ሌሊት በሚሆንበት ሰዓት ይነሳል። ሸጋው የሚታርገው ሸጋው የሚባለው ሚዩት አድርጉት። እየተሳደበ ነው። የማርያም ስዕል አድርገው ስዕል የሆነ እንትን አድርገው በጣም ጸያፍ ስድብ እየተሳደበ ነው እኔን ማለት ነው። ኤኒዌይስ አብዱ ምን መሰለህ፣ አንተ ባልከው መሰረት ተስማማውና እዚህም እንደዛ የሚቆይ ከሆነ የተለያየ ሰዓት እንዳላቸው አውቃል። ይወርዳል ምናምን መባል የለበትም። ይሄዳል አትበል አልከኝ። መውረድ ምንድነው እሱ? መንቀሳቀስ መሄድ አይደል እንደ ወንድማችን አብዱ? ላ አሁን አንተ እኮ ከኢትዮጵያ እንትና ሄዴ ከካናዳ ሄዴ ከካናዳ እንትና አስመሰልከው እንጂ። አይ አሁን ኢትዮጵያ ላይ ለምሳሌ ለ9 ሰዓት ላይ 8 ሰዓት መጣን በል እስከ 10 ሰዓት ከምናምን ቆየ። ከዛ ደግሞ ልክ ካናዳ ላይ 8 ሰዓት ከሆነ ወደ ካናዳ ነው የሚሄደው። ከኢትዮጵያ ወደ ካናዳ ነው ወደ አርሽ ደርሶ አርሽ እነሱ ናቸው ነው ወደ ካናዳ እነሱ ነው የሚሄደው። ሰማዩም ይለያያል። ኖ ምክንያቱም ሰማዩ እንትን ባይልም ቀኑ ይለያያል አይደለ? ሰዓቱ ይለያያል። ስለዚህ ሰዓቱ ከተለያየ መቼም ኢትዮጵያ ላይ ቆሞ አይደለም እነሱ ጋር የሚደርሳቸው። እነሱ ጋር መሄድ አለበትና እነሱን ነው የሚለምናቸዋል። ወደ እነሱ እንደሚወርድ ነው የሚናገረውና አዲሱ። ምክንያቱም እኛ ጋር ከሆነማ እኛ ጋር ያኔ ሰዓቱ ያልፋል። እኛ ጋር ሆኖ እኛ የሚለምነን ከሆነ ከሌሊቱ 8 ሰዓት ላይ እኛ አንባልም። የኛ ሰዓት የዛን ሰዓት ላይ ሰዓት ስለማይሆን ማለት ነው። በጥቅሉ ጥያቄ አልገባኝም። የምንቀበለው ዙሮ በእንደዚህ ነው። እኛ ባለንበት ሰዓት ነው፣ እነሱም ባሉበት ሰዓት ነው። ሐዲሱ ይሄ ነው የሚናገረው ከዚህ ውጭ። ስለዚህ አላህ ሌሊቱን ሙሉ ማለትም 9 ሰዓት በሞላ ቁጥር የሚመጣ የሚወጣ ተመልሶ ይወጣል ግን ወይንስ እዚሁ ነው? በዚሁ ነው እንደወረደ አዳርሶ ነው እንትን የሚለው? የለም ሐዲሱ ላይ እንደዚህ የሚል ተመልሶ ይወጣል አይልማ። አይልም እኮ አይልም አልኩህ እኮ እንደ ሐዲሱ ላይ እንደዛ አይልም። ስለዚህ ነው ያልኩህ ቅድም ይሆናል ማለት ነው። ኢትዮጵያ ይመጣል ሐዲሱ ላይ የሌለን ጥያቄ ነው ተገኘው። አይ ቲንክ ሚውት ላይ እኔ ጋር ብቻ ነው። እሺ ቀጥል ክርስቲያን። ኦኬ ሁሉም በራሳቸው ሰዓት አቆጣጠር ነው ይሄን ሐዲስ መረዳት ያለባቸው ማለት ነውና ለምሳሌ አሁን እዚህ ጋር እየታየ ከሆነ አብዱ ጃካርታ ላይ የሌሊቱ 1/3 ክፍል ላይ ነው ያለው። አሁን አላህ እዚህ ቦታ ላይ ነው ያለው ማለት ነው። የቅርቢቱ ሰማይ ላይ እዚህ ሀገር ላይ ነው ያለው። አላሁ አዕለም። ሐዲሱን ዙሮ የምንቀበለው በያሉበት ሀገር ሰዓት ነው የምንቀበለው። በእንደዛ አይነት ሰዓት ነው የምንቀበለው።
እኮ ገብቶኛል። አባይ ያሉበት ሀገር ሰዓት ከሆነ የሌሊቱ 1/3 ክፍል ጃካርታ ላይ አሁን ነው በዚህ ሰዓት። እኛ ጋር ደግሞ ገና የሌሊቱ 1/3 ክፍል አልጀመረም እኮ ለሀገራቸው እነሱ ሊጀምር 2 ሰዓት ይቀረዋል። እነሱ ጋር ደግሞ ሊያልቅ 2 ሰዓት ይሰማል። ለዛ እኮ ነው ሐዲሱ ላይ ይመለሳል የሚል ቃልም የለም የንዚሉ የሚል ይወርዳን የሚል እንጂ ያለው ሐዲሱ ላይም እኮ የንዚሉ ይወርዳን የሚል ብቻ ቃል ያለው እኮ ለዛ ነው። ሐዲሱ ላይ ለመረዳት እንዲመች የንዚሉ ብቻ የሚል ነው እንጂ ያለው ሌላ ነገር የሚል ሐዲሱ ላይ የለውም። እንደዚሁ ለዛ ነው ይወርዳል። በጣም ጥሩ እሺ፣ በጣም ጥሩ። አሁን እዚህ ጋር ሰምታችኋልና ባጭሩ ምንድነው እንግዲህ ከሌሊቱ 1/3 ክፍል ሲቀር ይመጣል አላህ ወደ ቅርቢቱ ሰማይ። ከዛ በኋላ የሚቆየው ደግሞ ጎህ እስኪቀድ ድረስ ነው። እንግዲህ ጎህ የሚቀደው ወይም ደግሞ ፀሐይ ልትወጣ የሚልበት ሰዓት መቼ ነው ማለት ነው? ከ12 ሰዓት ምናምን በኋላ ከምሽቱ ማለት ከጠዋቱ 12 ሰዓት አካባቢ ፀሐይ ትወጣለች። አሁን እስከዛ ድረስ ማነው ይቅርታ የሚጠይቀኝ ይቅር እምለው እያለ አላህ ይማጸናል። አሁን ኢማጂን ማለት ልብ በሉና ከሌሊቱ 1/3 ክፍል ገና ኢትዮጵያ ላይ አልሆነ። ገና አሁን 6 ሰዓት ነው። ስለዚህ ስንት ሰዓት ይቀረዋል ማለት ነው? ክፍል ላይ ናቸው ያሉት which means ከሌሊቱ 10 ሰዓት ላይ ናቸው ያሉት እነሱ። የነሱ ሲያልቅ የነሱ ልክ ፀሐይ ጎህ መቅደስ ሲጀምር የኢትዮጵያ የሌሊቱ 1/3 ክፍል ይጀምራል። ከዛ ከጃካርታ ወደ ኢትዮጵያ ይመጣል አላህ ማለት ነው። ለምን ምን አለ? ይወርዳል እንጂ ይወጣል የሚል ስለሌለ አለ ማለት ነው ወንድማችን። ስለዚህ አላህ ወደ አርሹ አይመለስም። እዚሁ ሀገር ላይ እዚሁ ዓለማችን ላይ ባለው ቅርቢቱ ሰማይ ላይ ይመላለሳል እያለን ነው። እሺ ሌላ ጥያቄ እኔ ያልኩት ሐዲሱን የምንቀበለው በየሀገራችን በያለንበት ሀገር ነው ያልኩት። እንደሱ በመጠቀም ትችላለህ አንተ እንደፈለከው ተርጉሞ፣ እኛ እንደዛ ነው የምንቀበለው። ሐዲሱም የሚናገረው እንደዛ ነው። አንተን ያልኩት ካልከው አንተ ካልከው የተለየ ያልኩት ነገር የለም። ሁሉም ያልከውን ተውና خلاص እኮ አይ ነው ያልከውን አጥርተህ ማለፍ ስላለብን ነው። ለምሳሌ አሁን በዚህ ሰዓት የቅርቢቱ ኢትዮጵያ ውስጥ የቅርቢቱ ሰማይ ላይ የለም አይደል? አላህ አልወረደም ገና አይደለ? ምክንያቱም የቅርቢ ገና የሌሊቱ 1/3 ክፍል ስላልደረሰ አይደለ ወንድማችን? እሺ ጃካርታ ላይ ግን የሌሊቱ 1/3 ክፍል ላይ ነው ያለው። ስለዚህ ጃካርታ የቅርቢቱ ሰማይ ላይ አሁን አለ ማለት ነው አላህ። የጃካርታ እና የኢትዮጵያ ሰማይ ግን አንድ ነው። ሰማይ ግን አንድ ነው። ጥያቄ ሰማው አንድ ነው። ሰማው አንድ ነው። ወደዛ ግልብጥ ወደዛ ግልብጥ የሚባል ሰማይ ሳይሆን ሰማው አንድ ነው። እለለው ላይ ፍልስፍና ስለገባ ነው ይሁን ለመቀረብ። ስለዚህ ከጃካርታ ሰማይ ላይ ሆኖ ነው የሚያዳምጠን ወይስ ኢትዮጵያ ሰማይ ላይ ሆኖ ነው የሚያዳምጠን? እኛ ከሌሊቱ የኢትዮጵያ ሰማይና እንትና ሰማይ አይለያዩም። ሰማይ ሰማይ ነው። እናንተ ነው እንጂ እንደዚህ እንትን የሚልበት ሰማው ሰማይ ነው ያው። ስለዚህ አላህ ተመልሶ ወደ አርሹ አይወጣም ማለት ነው። የሚላል ሐዲሱ ላይ እንደዚህ የሚላል ለሽማ ያወጣ እንደዚህ አልኩ እኮ ፍልስፍና ተገባ። እኔ የማልፈልገውን ቃላት ማስጠቀም ነው እንጂ ሐዲሱን የምንቀበለው እኛ በየምንኖርበት ሀገራችን ሰዓት ነው የምንቀበለው። ያው ፍልስፍና ተገባ ሌላ ውጥንቅ ውስጥ ነው ብገባው። ሐዲሱ የምንቀበለው ሐዲሱ ልክ በተነገረበት እንትን ነው። ምናልባት ክርስቲያን እንትን ክፈትለት አንዴ ግሎብ ክፈትለትና ማፑሱ ግራ ሊገባው ስለሚቆም አንዴ ክፈትለት። ሰማይ ሲባል ምን እንደሆነ ምናልባት እንዲያውቅ ስለፈለኩ ላ በምንድን ነው የምታሳየው? ሐዲስ ነው የምታሳየው? አይ ሐዲሱን ሳይሆን እንደው ዓለምን ላሳየው ነው ግሎብ ላሳየው ላ ሳይንሱን ሳይንሱ እዛው እንትን ብለው ሳይንስ እናገባኝ። አይ ምድር የተዘረጋች ኖርማል ጠፍጣፋ ሆና ከላይ እንደው ክድን ያለ ሰማይ ነው የሚመስለው ወይንስ እንዲህ እቺን ስፊር የሚመስል ነገር ይሄን የሚመስል ነው ምድር የምትመስል? እስኪ ንገረኝ። ልክ እንደማየው አድርጌ ነው እኔ ሰማይን የምረዳው። ልክ አሁን እንደማየው አድርጌ ነው የምረዳው። ጠፍጣፋ መሬት ከዚህም ካናዳም ሁሉም ቀጥ ያለ ማለት ነው። ሰማዩም እንደዛ አድርጌ ነው።
በቤት ግሩም ነው ሳይንሱ። እሺ መልካም ነው በጣም አይ እየቀለድክ አይደለም አብዱ። የሌለ ጥያቄ ተሆነ እንደዛ መመለስ እንደዛ ስለ ሰማይ ምንሽ ደኸለኝ ነው ቻገር ወዴት እየሄድሽ? አዲሱ ዙሪያ ብናወራ የማውቀውን እመልሳለሁ፣ ግን የማላውቀውን ታመጣ ግዴታ የማላውቀውን መልስ ነው። መልካም እሺ፣ አንዴ ማሳየት የምትችል ከሆነ ክርስቲያን አንዴ ያሳየው። ስልክ ላይ እጅን እንደው ከፍ አድርግለትና መሬት ላይ በሙሉ ልክ እንደ ስልኩ የክርስቲያን እጅ ደግሞ ልክ እንደ ሰማይ እንደዛ ቁጭ ያለ ነው። እንደው ከላይ አልገባኝም። እንዴት አድርጌ ላሳየህ? እኔ ራሴ አይቺ ነገር እኔ ሰማይ እያየሁ እኮ ነው የማወራችሁ። ሌላ ደወልተ ብታሳየኝ ሰማው በደንብ እየታየኝ ነው። አሁን በጣም ጨረቃ ነው ሰማው እንደዚህ ይታየኛል ነው ውጪ። እኔ ወስፍላችሁ እንደውም ምን ትምላችሁ ይሻላል። በቪዲዮ ላሳየህ ሰማውን ረስታችሁት ነው። እሺ ችግር የለውም። መልካም እሺ ችግር የለውም። ለሁሉ መሬት ጠፍጣፋ ነች። በደንብ አድምጡ። ያልተማራችሁ ካላችሁ መሬት ጠፍጣፋ ነች እንዳብዱ። ሰማዩም ደግሞ ተመሳሳይ ነው። ስለዚህ ስለ ሰማይ እኮ ነው ያወራው። ሰማይና ምድር አንድ ናቸው። መልካም ችግር የለም። እሺ ቅርቢቱ የተባለች የትኛዋን ነው እያወራን ያለነው? እሺ እስከምን ድረስ ነው? ሰማይ ከየት ነው የሚጀምረው? አብዱ የምናየው ምኑ ጋር ነው የሚጀምረው? ከየት ምኑ ላይ ነው የሚጀምረው? ከመሬት 100 ሜትር ከፍ ስትል ነው። 1000 ሜትር የትኛው ጋር ሲደርስ የሚጀምር? 500 ዓመት ያሰዳን የሚል ሐዲስ አለ። በእንደዚህ ነው የምንረዳው። ማስረጃ እሺ። እኔ 500 ዓመት የሚያስኬድ ከየት ነው ያመጣው? 500 ዓመት ሐዲስ ትፈልጋለህ? ሐዲስ እሺ ችግር የለም። ሐዲስ ነው። አሁን ከምንረግጠው ወደ ላይ ከፍ ስትል ነው። አሳየኝ። እሺ አይደለም እስከዛሬ እናንተ ይሄንን ጉሮጉሩ ምን ያው ሰማይ ነው እንጂ 500 ዓመት እንሄድና ከዛ ነው የምናገኘው። አንድ ሰማይ ወደ አንድ ሰማይ የሚያሰደው እንደውም ከዚህ እንደውም ሳይሆን ከአንዱ ሰማይ ወደ አንድ ሰማይ አይ ከአንዱ ሰማይ ወደ አንዱ ሰማይ አላልኩም። ከአንዱ ሰማይ ወደ አንዱ ሰማይ ገብቶኛል። አሁን ምድር ላይ ካለንበት አሁን አንተ በአይን እያየህ ያለው ሰማይ አብዱዬ ቆይ ይኸውልህ ከሰማይ ወደ ሰማይ አይደለም ወይ ደግሞ ከምድር ከአንዱ ሰማይ ወደ ሌላው ሰማይ ሳይሆን አሁን ካለንበት ምድር ሆነን በአይንህ እያየህ ያለው እንግዲህ በአይንህ እያየው ነው አይደል አብዱ ሰማዩ አይደለም? አዎ በአይንህ እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ ነው አይደለም እያልከኝ ያለው? አብዱ ሐዲሱን እየፈለኩልህ ነው። ጥያቄ አንስት በሐዲሱን እንመልሳለን። ችግር የለውም። ምን አሁን የጠየቅኩን ብቻ መልስልኝ። አሁን እያየህ ያለው 500 ዓመት ተጉዘህ የምታገኘውን ሰማይ ነው የምልህ። ቶሎ መልስልኝ እንጂ አብዱ። ጥያቄ እንዲገምልኝ አሁን በአይንህ እያየሁት ነው ብለኛል። ሰማዩን አላህ ያለበት 500 ዓመት ተጉዘህ የምታገኘውን ሰማይ ነው ወይ ነው እያልኩ ያለሁት? በሰማዮችና በቀጣይ ሰማዮች መካከል በሰማዮችና በቀጣይ በታዝ ከሆነ ከዚህ ከምድር ነው የምትለኝ? አልጠየኩም። አሁን በአይንህ እያየህ ያለው ሰማይ 500 ዓመት ተጉዘህ ያለው ሰማይ ነው ወይ ነው እያልኩ ያለሁት? ቶሎ መልስልኝ አብዱ። አሁን በአይኔ እያየሁት ነው። ቪዲዮ ልክፈትላችሁ አላልከንም? ስለዚህ የምታሳየን ሰማይ 500 ዓመት ተጉዘህ የምታገኘው ሰማይ ነው ወይ ያልኩ ነው። ድምጽ አይሰማም? ክርስቲያን ይሰማል? አብዱ ሄደህ ከሆነ ንገረኝ። 500 ዓመት በእርግጥ ሰማዩ ይፈጃል እያልከኝ ነው? እሺ አንተ ሄደህ ከሆነ አላውቅም። እሺ ሳሊም አለ ሱሌማን አይ ቲንክ እስካሁን ድረስ አላወራም። የአሁኑ ጥያቄ ምንድነው? አራዲ መሬት ጠፍጣፋ ነች። እግዚአብሔር ይመስገን ሳሚ። መሬት ጠፍጣፋ ነች። እንደ አብዱ ከሆነ በደንብ ስሙ። የሙስሊም ጠፍጣፋ ነች። እዚህም ካናዳም እኩል ነው። አንድ አይነት ነው የሚመሸው፣ አንድ አይነት ነው ቀን የሚሆነው። ከላይ እንደ መሶብ የተከደነች ነች። ሰማይ ማለት ነው። ግልጽ ነው አይደለ? እና ግሎብን ሲያሳዩት ምድር ክብ የምትባል ግሎብ ሲመለከት ወንድማችን ሊያውቀው አልቻለም።
ምንም ማድረግ አንችልም። ይሄው ከእንደዚህ አይነቱ ቀን ተጠንቀቁ። እዚህ ጋር ደግሞ ሌላ የሚነሳ ጥያቄም እኮ አለ በነገራችን ላይ ይሄ አዲስ አላህ ይወርዳል ይላልና፣ ግን ይሄ ደግሞ የሚያስነሳው ሌላ ጥያቄ አለ። እሱ ምንድነው? አላህ ሲወርድ መላእክቱ የት ናቸው ስንል ቁርአን የሚነግረን ነገር አለ። አሁን ለምሳሌ በ40ኛው ሱራ ቁጥር 7 ላይ እንደዚህ ይላል። 40ኛው ሱራ ቁጥር 7 እነዚህ አርሹን የሚሸከሙት እነዚያም በዙሪያ ያሉት በጌታቸው ምስጋና ያወድሳሉ ይላል። አርሹን የሚሸከሙ ተሸካሚዎች አሉ ይላል። አሁን ተፍሲሮች ላይ ስትመለከቱ ኢብን ከቲርና ኢብን አባስ ላይ እነዚህ መላእክት ናቸው ይላል። ስለዚህ መላእክት አርሹን ይሸከሙታል። እንዲሁም ሌላ አንቀጽ ላይ 39ኛው ሱራ ላይ መላእክትም በጌታቸው ምስጋና ቀላቅለው የሚያጠሩ ሲሆኑ በአርሹ ዙሪያ ከባቢዎች ሆነው ታያለህ ይላል። ስለዚህ መላእክት ከአርሹ ዙሪያ ናቸው። ስለዚህ አሁን እኛ ጥያቄ ምንድነው? አላህ ሲወርድ መላእክቱ ከሱ በላይ ናቸው ማለት ነው። እሱ ከነሱ ስር ነው የሚሆነው። ተመልከቱ፣ እሱ ሲወርድ እነሱ ከላይ ናቸው የሚሆኑት። መላእክቱ ከአላህ ላይ ነው የሚሆኑት። አላህ ደግሞ ከነሱ ታች ነው የሚሆነው። ከነሱ ስር ነው የሚሆነው አላህ ሲወርድ። ምክንያቱም የት እንዳሉ እናውቃለን። በአርሹ ዙሪያ ናቸው፣ አርሹን ከበዋል። ስለዚህ አላህ በሚወርድበት ሰዓት መላእክቱ ከላይ አላህ ደግሞ ከታች ነው ማለት ነው። በደንብ አስተውሉ። መላእክቱ ከላይ ናቸው የሚሆኑት። አብረውት ይወርዳሉ አይልም። ሐዲሱ ላይ ስትመለከት አብረውት ይወርዳሉ አይልም። አለበለዚያ መላእክቱ ሁሉ ከአላህ ጋር አብረው ሊወርዱ ነው። በቃ ማንም ላይ ነው። ተመልከቱ፣ ማንም ላይ ነው መላእክቱ ሁሉ ከወረዱ ማንም ላይ ነው። ሲቀጥል ደግሞ ሐዲሱ ይወርዳል አይልም፣ አብረውት ይወርዳሉ አይልም። ኦኬ። ስለዚህ እሱ በሚወርድበት ሰዓት እነሱ ከላይ አላህ ደግሞ ከታች ነው የሚሆነው ማለት ነው። ባይዘይ እናንተ አላችሁም እንጂ ሌላ ሳያችሁ አላህ የሚጓዘው አሁን እንደ ልጁ አባባል ከሆነ ክርስቲያን እንደዚህ ነው አይደል? አይመለስም። ሉክ አዳምጡና ተመልከቱ። አሳያችኋለሁ። አይ ቲንክ አይዘጋብኝም። ከዘጋብኝ አለቅሳለሁ። የአላህን ጉዞ ላሳያችሁ ስለሆነ ማለት ነው። ቴሌግራም ላክልኝና ሌላ ሳይል ወይ ችግር የለም። እሺ ተመልከቱ። አላህ ሲጓዝ እንደዚህ ነው፣ እንደ ሱፐርማን ማለት ነው። ተመልከቱ። አሁን ከላይ ሰማይ ከደመና ይላል፣ ሊዞር ነው። ይሄ የድሮ ሱፐርማን ፊልም ነው። ባይዘ ተመልከቱ። ሽው ይታያችኋል። አሁን ይዞራል ማለት ነው። ተመልከት። ከሌሊት 3 ሰዓት እንደዚህ ሲሽከረከር በቃ ያቻ ይታያል። ክርስቲያን ይታያል በደንብ። በቃ ይሄ ነው ትክክለኛው የገሯችሁ ያሉት ማለት ነው። አላህ ልክ እንደ ድሮ ሱፐርማን እጁን ቅስር አድርጎ ለሊት ሲሽከረከር ዝም ብሎ ይውላል ማለት ነው። እዚህኛው ሲነጋበት ወደ መሸበት፣ እዛኛው ሊነጋ ሲል ከኋላ እየተከተለ ማለት ነው። ገባችሁ አይደለ? ይቅርታ፣ እዚህ ጋር አንድ ጥያቄ አለኝ። እንዴት ናችሁ? ጥያቄያችን ሎጂካል ቢሆን ጥሩ ነው ብዬ አምናለሁ። ምን መሰላችሁ? አሁን እኛ ለአላህ ላይክ በጸሎት ስንቀርበው እሱ ይቀርበናል ይባላል። ያ ማለት በአካል ይመጣል ማለት ነው። እኛ ላይክ አንድ ክድ ስንቀርብ እሱ በእርምጃ ይባላል። ያ ማለት ፊዚካሊ ይመጣል ማለት ነው። ይመጣል ማለት ነው። አዎ አሉ እኮ በዛቱ ይወርዳል አለ። አይደለም። አሁን ምን መሰለህ ላይክ እኔ አሁን በእኔ አመለካከት በቅጥ እኔም ጥያቄዎች አሉኝ፣ ብዙ ጥያቄዎች አሉኝ። እዚህ ላይ ግን አላህ ወደ ቅርቢቷ ሰማይ ይጠጋል ሲባል እሱ ሳይሆን እኛ ሌሊት ስንጸልይ እናገኘዋለን ማለት ነው። which is like ኢትዮጵያም ሆነን ሌሊት ስንጸልይ እናገኘዋለን፣ አሜሪካም ሆነን ስንጸልይ እናገኘዋለን ማለት ነው። ይቀርበናል ማለት ነው። which is የሆነ በእግሩ ተራምዶ ይመጣል ማለት አይደለም፣ አይመስለኝም። አይ እንደዛ አይደለም የሚለው አብዱል ፈታህ። አሜሪካ ስትጸልይ ምናምን አላህ አይመጣም።
አሜሪካ ስትጸልይ ግን ሌሊት ነው የሚሆነው። አንተ ስትቀርበው አንተ ነህ የምትቀርበው። አንተ ስትቀርበው እሱ ይቀርባል ማለት ነው፣ ወይም የሆነ ምላሽ ይሰጣል ማለት ነው ለጸሎትህ። ችግር የለም ምላሽ መች ነው የሚሰጥ የሚለውን ግን ሐዲሱ ይናገራል። እኮ ሌሊት ላይ አሁን እኛም ሀገር ላይ ሌሊት ላይ ሆነ ስትጸልይ ታገኘዋለህ። አሜሪካም ስትሆን ሞር ታገኘዋለህ ማለት ነው። ያ ማለት አሜሪካም ስትሆን ግን ሌሊት ላይ ሲሆን ነው። ያ ማለት ሌሊቱ ላይ አንተ ስትጸልይ አንተ ስትቀርበው በቃ ቀደም ባልኩ ምሳሌ ነው። አላህ ጋር ላይ በጸሎት አንተ በቀረብከው ልክ እሱ ይቀርብሃል። which means ታገኘዋለህ ማለት ነው። ታገኘዋለህ ማለት እንጂ ፊዚካሊ ይቀርባል ማለት ነው። እንደዛ አይደለም አብዱል ፈታህ ሐዲሱ የሚለው ይኸውልህ ኤቭሪ ናይት ነው የሚለው በየቀኑ ይላል። ኤቭሪ ናይት ቱ ዘ ሎስት አላህ ዲሴንድ ያደርጋል ይወርዳል ይላል። ይኸውልህ በፈለግከው ሰዓት አንተ በፈለግከው ሰዓት ይቀርብሃል አይልም። በየቀኑ አላህ ይወርዳል። መቼ የሚለውን ስፔሲፊክሊ በደንብ ያስቀምጣል። ስንት ብሎ ይኸውልህ ወይን ዋንስ በሊፍት ነው የሚወርደው። እኔም እኮ ግራ የገባኝ ፓርት እኮ እሱ ነው እኮ። ለምሳሌ አሁን እኛ ሙስሊም ሆነን እናንተ ጋር የማይገባን ነገር ስላሴ አለ አይደለ? ስላሴ መንፈስ አብ ልጅ የሚባል ነገር እንዳለ አሁን ይሄኛው መንፈስ ይሁን በአካል ይቀርባል። ይኸውልህ ቆይ አድምጠኝ። ከአንተ በፊት የነበሩ ሌሎቹ ይኸውልህ በደንብ ያምኑታል። አሁን ይወርዳል እያሉ ነበር። ችግር የለውም። አሁን ችግራችን ስንት ሰዓት ላይ ነው ይኸውልህ አብዱል ፈታህ ይኸው ሐዲሱ በግልጽ ነው የሚያስቀምጠው። ሌላ ቆይ ራሱ ድፋይ ነው ያርገው። አብዱል ፈታህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፎ እንዴት ነህ? ሁሉ ሰላም ነው አለን አልሐምዱሊላህ። አሁን አንተ ስላሴ አልገባ ብሎ ነው እናወራለን። ቆይ ለማንኛውም አንተ ይሄን አዲስ ዲፋይን አድርገው። እንዴት ነው እሱ አንተ የተረዳኸው? እኔ የተረዳሁት እንዴት መሰለ ላይክ አሁን ምን ይባላል መሰለ በእስልምና አንተ አላህ ጋር በአንድ ክንድ ስትቀርበው እሱ በእርምጃ ይቀርባል የሚባል ነገር አለ። ላይክ the more you like በጸለይ ቁጥር ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት ነው። ይቀርባል ማለት ነው። ያ ማለት ፊዚካሊ ይመጣል ማለት አይደለም። ከሰባተኛው ሰማይ ላይ እሱ ይመጣል ሲባል አንተ ታገኘዋለህ ማለት ነው። አንተ ነህ የምታገኘው፣ የምትቀርበው አንተ ነህ። which means እንዲያውም እኔ አሁን ከዚህ የበለጠ ትልቁ ጥያቄ ያለኝ ለሌተል ቀደም የሚባል ነገር አለ። እሺ አብዱል ፈታህ ወይ ሌላ ቶፒክ እንዳታነሳ ልስማማ። አንተ ባልከው አንተ በደንብ በቀረብከው ቁጥር እሱ ይበልጥ ይቀርብሃል ነው ያንተ ሎጂክ አይደል? አዎ በጥፍ ይቀርብሃል ማለት ነው። ይሄ የሚሰራው ታዲያ ከሌሊቱ 8 ሰዓት ብቻ ነው እንዴ ወይንስ ቀኑም ይሰራል? ይሄ ሎጂክ ሌሊቱ 8 ሰዓት ምን መሰለህ አይጸሎት ሰታል አይደል? ለምሳሌ ዙር የምንሰግድበታል። ቆይ የተነገረው ከሌሊቱ ለ8 ሰዓት ነው ወይንስ አንተ የተናገርከው ዘሆል ቀኑን ሙሉ የሚሰራ ነው? ያ እንዳለ ሆኖ ይሄኛው ደግሞ የተመረጠበት ሰዓት የሚባል ነገር አለ። ማስረጃ እንዴት መሰለህ አሁን በረመዳን ለይለቱል ቀድር ይባላል ማስረጃ። አሁን አብዱል ፈታህ ምን እንደምጠይቅህ ታውቃለህ? በሌሎቹ ሰዓቶች ላይ እንደሚወርዳላ ማስረጃ ጠይቃለሁ ማለት ነው። ምክንያቱም ክሌም ስላደረክ ሌላ ጊዜ በአንድ እርምጃ ስትቀርበው ምንድነው አንተ አንድ ክንድ ያህል አንድ ስንዝር ነው ምናምን ስትቀርበው በእርምጃ ይቀርባል የሚባለውን ማስረጃ ነው የምትለኝ? ነው አይደለም? በሌሎቹ በተመሳሳይ በሌሎቹ ቀንም ላይ አላህ እንደሚወርድና እንደዚህ እንደሚሰማ ባይዘው እሱ ነው መጥቶ የሚጠይቅህ። እሱ ነው የሚጠይቅህ መጥቶ አንተ ሳትሆን የምትጠይቀው ወላ ማን ነው ይቅር የምለው ይቅርታ የሚጠይቀኝ ማን ነው የምምረው ምህረት የሚጠይቀኝ ብሎ የሚጠይቅህ እሱ ነው እንጂ አንተ የምትጠይቀው እኮ which means አንተ ሌሊት እንቅልፍህ መስዋዕት አድርገህ ተነስተህ ፈጣሪን አላህን ስትጸልይ ታገኘዋለህ ማለት ነው። ሞር ታገኘዋለህ ማለት አታገኘውም። እሱ አይገኝም ማለት ሳይሆን ለአንተ ለጸሎት ችግር የለውም። ይኸውልህ አብዱል ፈታህ ስፔሲፊክ አድርጎ ታይም ነግሮሃል። ታይም ሰጥቶሃል ከ8 ሰዓት እስከ 10 ሰዓት ምናምን ኦልሞስት 11 ሰዓት ድረስ ብሎ ነግሮሃል። ይሄንን ሰዓት ነግሮህ ሳለ በዚህ ሰዓት እስከዚህ ሰዓት ነው የሚቆየው ብሎ ሳለ ቀኑን ሙሉ አላህ እንዲህ ይላል እንደዚህ ነው ብለህ እንድፈስር እኔ አክቹዋሊ አንድም ሐዲስ አታመጣም። ሐዲስ ደረጃ 28 ሰሃባዎች ነው ያስተላለፉት። ይሄንን አንድም አንተ እንዳልከው አታመጣም። 28 አልኩህ። ከዛ ታቢያኖቹንም አምጣ ብለህ አታመጣም። በዚህ ደረጃ ነው በኮንፊደንስ እነግርሃለሁ። መረጃ አታመጣለትም።
አሁን እኔ መረጃ ይኖረኛል ብዬ አይደለም። አሁን ላይክ እንደ እምነቱ እንደ አማኝ ሆነ ስታስብ ላይክ ማንኛውም ሙስሊም አላህ እግር አለው የሚል ነገርን ቢያቅ ማንም የሚከተል አይመስለኝም። እንግዲህ ሰውኛ ስለሆነ በሊፍት ይወርዳል ሲባል ማንም ናገር የለውም እንዴ አብዱል ፈታ እሱንማ እኮ እግር እንዳለው እኮ ያምናሉ፣ ኮንፈርም ያደርጋሉ። እሱ ሌላ ጥያቄ ነው። አሁን ይሄ እንትን ኮንዲሽናል የሚባል ነገር አለ። እሱ የኔን ጥያቄ ነው። ለምሳሌ ጀነት ላይ አብዱል ፈታ ቆይ፣ ምክንያቱም ማንኛውም ሙስሊም እግር እንዳለው አላህ ካወቁ ምንድነው ያልከን ይወጣሉ ነገር ማለት ነው። ሙስሊም አይሆኑም ነው። መውረድ ካለ ደግሞ አላህ እግር አለ ወይ የሚል ያስጨብጣል ብለህ ስላሰብክ ማለት ነው። በመጀመሪያ ደረጃ ገሃነምን የሚሞላውና መሙላቷ የሚያውቀው በእግሩ ነው። ቂያማም ላይ ባቱን ገልጦ ነው። ባት መቼም እግርና ከቁርጭምጭሚት አካባቢ ከኋላ ያለው እግር ነው። የኔም ጥያቄ ነው። ገሃነም ላይ ካለው እዚህም አለ ብለው ማመን አለባቸው። አላህ ኮንዲሽን አለ ምንድን ነው የሚሆነው? በኮንዲሽን አይቶ የሚገለጥ እግሩ የሚታይ ከሆነ which is like ትክክል አይደለም ብዬ እኔም ስለማመን ነው። እዛ ጋር ጥያቄ አለ። ይሄኛው ግን እንደዛ ብለው ይመልሱልሃል ነው የምልህ። አይ አይመልሱም። አንተ እኮ ነው እየመለስክ ያለው። ለዛ እኮ ነው እኔ እድል ልስጥህ አልኩህ እኮ። እድል ልስጥህና ምን አይነት አዲስ አምጥተህ ነው? ሰሃባዎቹ አንደኛውም ነብዩ አይደለም ሰሃባዎቹ አንደኛውም ሰሃባ እንደዛ ብሎ ያስቀመጠ የለም። 28 ሰሃባዎች በዚህ ሐዲስ ላይ ተሳትፈዋል። 28ቱም እኛ እንደምንለው ነው የሚሉት። ታቢያኖቹም እኛ እንደምንለው ነው ብለው ያስቀመጡት። አንተ እንዳልከው ግን ያለ ማንም የለም እያልኩ ነው። ያንተ እምነት ብቻ ይሆናል። ከእስልምና ውስጥ ያንተ እምነት ብቻ ይሆናል ይሄ ማለት ነው። አላህ ቀኑን ሙሉ በቃ እንደዚህኛው እንትን እንደሚወርድ እንደሚወጣ እያሰብክ ማለት ነው። እንዲህ ብዬ ራሴ ባላጽናናማ እስካሁን እቆይ ነበር ብለህ ነው? እሱ እውነት ነው። ቢያንስ እንደዚህ ማጽናናት ራስን እየሸወዱ ትክክል አለመሆኑን እያወቅ በራስ ዝም ብለህ እንደዚህ ልረዳው በቃ ጠምዝዤ እያልክ መቆየት ይቻላል። እስልምና ውስጥ ግን አዋጭ አይደለም፣ ማስኬድም። ለዛ ነው ሀባሾች የተወሰነ እንዴት ይረዱታል መሰለህ አብዱል ፈታ ሲፋቱ እንትኖቹን ይገልጹና ራመቱ ነው እዝነቱ ነው የሚወርደው ምናምን ነገር የሚል ያስቀምጣሉ። መላኢካ ነው የሚወርደው ያ እንዴት እንደምመታብል እንገርህ። ኦኬ ያለ እዝነት ወርዶ ከሰባተኛ ከቅርቢቱ ሰማይ ወደ ምድር ካልመጣ ለኔ ምን ይጠቅመኛል? እዝነቱን ነው እንዴት ካልመጣ ምክንያቱም ወደ ምድር መጣ አይልም። ያለ እዝነት ወደ ምድር ማይመጣ ከሆነ ለኔ ምን ይጠቅመኛል? አንደኛ ሰማይ ላይ ደርሶ የሚመለስ ከሆነ ምክንያቱም አላህ እዝነቱ የተፈጠረ ነው። 100 እዝነቶችን መርስ ፈጠረ። አንደኛውን ለኛ ሰጠ፣ 99ን አስቀረ። ኦኬ እዝነቱን ነው የሚልከው ከተባለ እዝነቱ ከቅርቢቱ ሰማይ አልፎ ወደ ምድር ማይመጣ ከሆነ ስቲል እዝነቱ ለኔ ምንም ጥቅም የለውም። አንድ በል። ሁለተኛ ያለ እዝነት ደግሞ በተገደበ ሰዓት ነው ወይ የሚመጣው ብዬ መወግታለሁ። አሁንም ሁለት በል። ምክንያቱም ቁርአን ላይ ደግሞ ከዚህ ጋር የሚጋጭ አመጣብሃለሁኝ። እዝነቱ ነው ብለህ ከተረጎምከው የሚጋጭ አመጣብሃለሁኝ። ነገር ሁሉ ካላህ ወደ ምድር እንደሚዘረጋ ማለት እዝነትን ጨምሮ ማለት ነው። ቀኑን ሙሉ ሁሉ የተዘረጋ ከሱ እንደሆነ ስለሚያስቀምጥ ያኛው ግን ምድር መጣ አይልም። ቅርቢቱ ሰማይ ድረስ ብቻ ነው መጣ የሚለው። ስለዚህ አያስኬድህም እሱ። ይሄኛው ያስኬዳል። ይሄኛው ጥያቄ ነው። ይሄኛውን እኔም እስማማለሁ። ላይክ እዝነቱ ለምን በቅርቢቱ ሰማይ ይቀራል የሚለው ነገር ያስኬደኛል። ታይም የምትለዋ ግን ምንድነው? ታይም የምትለዋ በምን የሚባል ነገር አለ። አላህ የሚመጣ ሰዓት አለ፣ የሚመርጠው ወር አለ፣ የሚመርጠው አመት አለ፣ የሚመርጠው ሳምንት አለ የሚባል ነገር አለ። ገብቶሃል? የሚመርጠው ሳምንት አለ፣ የሚመርጠው ደቂቃ አለ። ገብቶሃል? ያንን ሰዓት መምረጡ እኔ ኮምፕሌት። ስለዚህ አላህ ግን እዝነቱ እዛ ጋር ነው የሚባለው። ይሄ ትልቅ ይሄኛው በጣም ያስኬዳል። እዝነቱ ለምንድን ነው ላይክ መሀል ላይ የቆመው ሰባተኛ ሰማይ ላይ አንተ እያልከኝ ያለው? ስለዚህ አላህ በታይም ውስጥ የተገዛ ነው እያልከኝ ነው። ታይም ይገዛዋል እያልከኝ ነው። በዚህ ሰዓት ይሰራል፣ በዚህ ሰዓት ማይሰራበት አለው ማለት ነው።
እንደኛ ነው ማለት እንደኔስ እንደኛ ነው እንጂ ታይም የሚባል እኮ አላህ ጋር ይመሻል ይነጋል። ነገ ትላንት ፓስት ፊውቸር ፕሬዘንት የሚባል ነገር የለም። አይመሽም አይነጋም። ሲጀምር ከሌለ ታዲያ ለምንድን ነው እሱ ታይም አለው እንትን የሚልበት ምናምን እያልክ የምትለኝ ለምንድን ነው ታዲያ? እኮ ለኛ ነው እኛ ለጸሎት የሚመቸን ሰዓት ላይክ ሌሊት ከእንቅልፋችን ተነስተንም ይሁን አንደኛ ከእንቅልፋችን መነሳታችንም አንድ ነገር ነው። ሁለት ደግሞ ሰዓቱ ለጸሎት የሚመች ሰዓት። ስለዚህ አሁን በአንድ አርጉመንት ልሂድና ስለዚህ አላህ የሚመቸው ሰዓት ከሌሊቱ 8 ሰዓት እስከ 11 ሰዓት ነው። ኖ እኛ የሚመችን ሰዓት እኔማ እንደውም እዛ ሰዓት ላይ የማይመቸኝ ሰዓት ነው አለኛ እንቅልፍ ተኝቼ አንተ አስበዋል እሱ ነው ያልኩህ ምክንያት የሚመቸን ሰዓት ያልኩህ ምክንያት አብዱልፈታህ ከሌሊቱ 8 ሰዓት ቆይ አብዱልፈታህ ገባኝ እኮ ከሌሊቱ 9 ሰዓት እስከ 11 ሰዓት አንተ አሁን ፈታ ብለህ የምተኛበት ሰዓት አይደለም። ነው አይደለም፣ እሱን አይደለም ያልኩህ። የሚመቸን ሰዓት ያልኩበት ምክንያት ለምን ታውቃለህ? ለጸሎት አእምሮ ነፃ የሚሆንበት ላይክ ምንድነው በጣም ኮንሰንትሬሽን መፍጠን እንትን ማለት የምትችልበት ሰዓት ነው የሚመቸን ሰዓት ያልኩህ ማለት ነው። አንደኛ። ሁለተኛ ደግሞ ማይመቸን ሰዓት ደግሞ መሆኑ ከእንቅልፍ ተነስተን መስዋዕት ሆነን እንቅልፋችንን መስዋዕት አድርገን ተነስተን መጸለያችን በራሱ እንደ አንድ ፖይንት ይቆጠርና ስለዚህ አእምሯችንም ነፃ ይሆናል። አእምሯችን ነፃ መሆኑን የሚመቸን ሰዓት ልበልህ። ስለዚህ ያቺ ሰዓት ለጸሎት ምርጥ ሰዓት ናትና ለኛ መረጠልን። በዛች ሰዓት ጸሎት ካደረጋችሁ ታገኛላችሁ ነው። መልካም እሺ ይሁን። በመሰረቱ በየትኛውም ሰዓት ላይ ጸሎት ብታደርግ አሪፍ ነው። እንደውም በፈተና ውስጥ ሆነ ጸሎት ብታደርግና እንደውም በጣም አስቸጋሪ በሆነ ሁኔታ ላይ ጸሎት ብታደርግ እንደውም ቢቀርብህና ቢሰማህ የተሻለ ነበረ። ምክንያቱም እንደ ሰው ስላልሆነ ማለት ነው። ትምህርት ቤት ለማጥናት ሜቢ የሆነ ጫጫታ በሌለበት መጥፎ ነገር በማናይበት ላይ ብናነብ ቶሎ ሊገባን ይችላል። ነገር ግን ከፊታችን ፈተና ባለበት ሰዓት ላይ ብዙ አስቸጋሪ ባለበት ላይ ብዙ ዘማዊ ገዳይ ባለበት ላይ በዛ ሰዓት ላይ ጸንቶ መገኘት ይልቅ ተመራጭ እንዲሆን አንድን ሰው ይበልጥ እንደውም ጽናቱን እንድንለካበት ይረዳን ነበር። በዛ ሰዓት ቢመርጥ ሞር የተሻለ ነበር። ምንም ባሌለበት ላይማ ምንም ፈተና የምትሰናከልበት ባሌለበት ላይ መመረጥ አሪፍ ነው መባሉ ብዙም ሴንስ ባይሰጠኝም ይሁንና ግን እስቲል በዛ ሰዓት ላይ አላህ ወርዶ ግን ይጠይቃል አይደለ? ማን ነው ምህረት የሚጠይቀኝ ምምረው? ማን ነው ይቅር የሚለኝ ይቅርታ የሚጠይቀኝ ይቅር ምለው ይላል አይደል? በዛ ሰዓት ገብቶ መጥቶ ሰዓቷን አስቀምጦ ማለት ነው። ኦኬ። ስለዚህ አላህ ከሌሊቱ 1/3 ካለፈ በኋላ ነው ወይንስ ከሌሊቱ 1/3 ላይ ነው ወይንስ ከሌሊቱ 1/3 ሳይደርስ ነው ያንን ጥያቄ የሚጠይቀው? ሌሊት ከገባ በኋላ አይደል? እንደዛ መሰለኝ። ሌሊት ከገባ በኋላ ሌሊት 1/3 ላይ መሰለኝ። ከ1/3 ካለፈ በኋላ ወይንስ 1/3 ላይ? 1/3 ላይ ነው እንጂ 1/3 ከመግባቱ በፊትም ይላል በኋላም ይላል 1/3 ላይም ይላል ዋቴቨር 1/3 እኔ ተርሙን በደንብ አላውቀውም። 1/3 ዋቴቨር ሳይሆን የትኛው ላይ ነው አሁን እንደሚመጣ እንደሚጠይቅ ስትስማማም በኋላ ደግሞ ሰዓቱ ላይ እንስማማ። ምክንያቱም ሶስቱንም ሰዓቶች አስቀምጧታቸዋል ነብያችሁ ከራሱ እንደማይናገር መረጃ ተቀመጠ። እንደገና ደግሞ በጣም አንደበተ ርቱዕ ከሆነ አንዳንዴ ከሌሊቱ 1/3 8 ሰዓት አካባቢ ከሆነ 8 ሰዓት ከሌሊቱ 1/3 ነው የሚመጣው ሲለን 8 ሰዓት ማለት ነው። ከሌሊቱ 1/3 ካለፈ በኋላ ነው ካለን ደግሞ 8 ሰዓት ካለፈ በኋላ ነው። ከሌሊቱ 1/3 ከመድረሱ በፊት ነው ካለን ደግሞ ከ8 ሰዓት ወደ ኋላ 7 ሰዓት ምናምን አካባቢ ነው። ስለዚህ አላህ በየትኛው ሰዓት ነው የሚመጣው? በፊት ካለኮ ከሌሊቱ ከ1/3 በፊት ካለኮ ማታ 3 ሰዓት ሙክ ይሆናል። በፊት ነው ያ ከመድረሱ በፊት ማለት ነው። እሱ ሌላ ጥያቄ ነው። የአዲስ አቶ ግጭት ናቸው። የነን ቼክ አርጋቸው ሰዓቱ ይጋጫል ማለት ነው። እና እሺ ያ ግጭቶች አሉት አዲሱ። ኤኒዌይስ ሀገራቶችንስ እንዴት አያቸው? ቅድም ተነስተው ነበረ ኢትዮጵያ ላይ ሲመሽና ሌላው ጋር አያይዤ መልሼ ነበር። ከዚህ አንጻር ምንድነው ለኛ ስለሆነ የተቀመጠው ያቺ ሰዓት ለኛ ነው የተቀመጠችው። ላይክ ለኛ የሚመቸን ሰዓት ከኛ አንጻር ስለሆነ እኔም ሌሊት ከተነስቼ ሳረግ ምክንያቱም ፈጣሪ ይወርዳል ካልክ የሚለው ኮንሴፕት ካለ አሜሪካና እንጂ አይሰራም፣ እኛ ጋር አይሰራም።
ነገር ግን በእኛ ሳይድ ከሆነ ግን እኔም ሌሊት ተነሳው፣ ስለዚህ አገኘዋለሁ። አሜሪካም ሌሊት ተነሱ ያገኙታል ማለት ነው። ስለዚህ አላህ እዛው ቅርቢቱ ሰማይ ላይ ነው ያለው ማለት ነው። ለምን እሱ አይደለም እኮ ከኛ ነው የሚመጣው። ከሱ እኮ ሪአክሽን ነው፣ አክሽኑ ከኛ ነው። እሱ መጥቶ ይጠይቃል አይጠይቅም እኮ ያ ማለት እኛ እናገኘዋለን፣ በጸሎት እናገኘዋለን ማለት ነው። ሌሊት ተነስተን ብንጸልይ የቱ ጋር የምታገኘው? በቅርብ እናገኘዋለን። የት ነው የምታገኘው? በቅርብ እናገኘዋለን። አሁን የቀደመው በቅርብ አይደል? አብዱል ፈታ በቅርቢቷ ሰማይ ያልከው በቅርብ ማለት ቤት ውስጥ ታገኘዋለህ አላህን በአካሉ በዛቱ። እሱ ሊሰመርበት የሚገባ ጥያቄ ነው። ከእሱን ተስማምቻለሁ እኮ እሱን በደምብ ተስማምቻለሁ። ለምን ነው በቅርብ ማለት ነው? አይ አብዱል ፈታ በቅርብ ማለት ቅርቢቱ ሰማይ ላይ ነው አይደለ? አዎ። ስለዚህ ቅርቢቱ ሰማይ ላይ ታገኘዋለህ። ከሌሊቱ ስንት ሰዓት ላይ? ሌሊት 8 ሰዓት እስከ 11 ሰዓት አካባቢ። ቴንክ ዩ። አሜሪካ ላይም እንደዛ ያገኙታል አይደለ? እነሱም ሌሊት 8 ሰዓት ላይ ቢነሱ ያገኙታል ማለት ነው። ቴንክ ዩ። መውረድ ማለት አትሊስት ከአንድ ቦታ ለቆ ወደ አንድ ቦታ መሄድ ማለት ነው አይደለ? አዎ በእግሩ ሊሆን ይችላል። በእግሩ ነው ብያ። አይ እኔ መቼም በእጁ ነው አልወጣኝም። በምንም ይሁን ማተር አያደርገኝም እሱ። ስለዚህ አላህ ያለው ከአርሽ በላይ ነው አይደል? ከአርሽ ላይ ተደራድሯል ብላችሁ ነው። ኦኬ። ይሄን ሲጀመር ጥያቄ አለኝ። ከአርሽ በላይ የሚባል ነገር ለኔ ራሱ እኮ አሁን ቀደም አርሽ ፍጡር ነው አለ አይደል? አርሽ ፍጡር ነው አለ። ስለዚህ ፍጡርን ሰርቶ መቀመጫው እንዲሆንለት ነው የሰራው። ሲጀመር አርሽን ራሱ የሰራው እንዲቀመጥበት ነው። መቼም ሊቆምበት አይሆንም። መቼም ተደላደለ ከተባለ አንድ አካል ተቀምጦበታል ወይ ተኝቶበታል ማለት ነው። መደላደል ምን ማለት ነው? አንተ እንዴት ነው የምትረዳው? የበረረበትም ይሁን የሆነ ነገር ፈጥሮ እዛ ላይ በቃ የፈጠረው ነገር ለሱ እንዲመቸው ሊቀመጥበት ኦር ደግሞ ሊተኛበት ሊበርበት ፈጠረ ማለት ነው። ውይስ ለኔ ይሄ አያስኬደኝም። እንዴት ነው የምትረዳው ታዲያ? በአርሽ ላይ ተደላደለ የምትለው? አረ እኔ አይደል እንዴት የሚያወዛግበኝ? መቼም የሚቆረቁረው ወንበር አይሰራም። አብዱል ፈታ የሚቆረቁረው ወንበር አይሰራም መቼም። እንደጠኝ ጋደ ገጠር ልጅ ነኝ እና እንጨቱ ከእንጨት ነው የምትሰራው መቀመጫችን እና ይቆረቁራል። እንደዛ አይነት ወንበር አይሰራም መቼም። አረ እኔ እኮ ድሮ ስንጸልይ እኮ ዛፍን ተክል ነበር። እኔ አሁን በአርሽ ጥላ ስር ሱብሃንአላህ አልሐምዱሊላህ አላሁ አክበር ማለት አንዴ አልክ ማለት አንድ ዛፍ ትተክላለህ ይባላል። እንደዛ ተብዬ እኔ ቀኑን ሙሉ ስጸልይ ነበር ሙሉ። ስንት ዛፍ ተከልኩ መሰለ። በኋላ ሳስበው እንዴ በረሃ ነው እንዴ ያለው አርሽ የሚባለው በረሃ ነው። የኦዞን ለአርሽ ለአላህ ነው ዛፍ የምትተክለው? እኔ ነኝ። አዎ እኛ ለአርሽ ሱብሃንአላህ አንዴ ሱብሃንአላህ አልሐምዱሊላህ ባልክ ቁጥር አንድ ዛፍ ትተክላለህ ማለት ነው። አሃ እኔ በጣም ብዙ እና ደኖን ወላ አርሻውን አብዱል ፈታ ደኖን ወላ እያልከኝ ነው። ይሄ ሁሉ ቢሊየን መጨረሻ ላይ ሳስበው እንዴ ይሄ ነገር ምን በረሃ ነው? ስንት ዛፍ መሰለኝ የተከልኩት። ጥላ ይሆናል አርሽ ላይ የሚባል ነገር አለ። ሁቺስ ነንሲስ ላይ ለኔ አሁን ሳስበው ይገርማል። ስለዚህ አላህ በአንተ ዛፍ ስር እየተንፈላሰሰ ነው እያልከኝ ነው? እሱ የራሱን አርሽ የሚባለው እንግዲህ ፍጡር ነው። አሁን በነገራችን ላይ ፍጡር ነው ሲባል ሰምቼ አላውቅም ነበር። ቀደም አንድ ወንድማችን ሲያወራ ሰምቼው ነው አርሽ ፍጡር ነው ብሎ ሲል ጭራሽ ሌላ ጥያቄ። አሁን ብዙ ጊዜ እኔ አሁን ግራ የሚያጋባኝ እስልምና ላይ የሆነ ነገር መልስ ሊመልሱ ይሉና መልስ ሲመልሱ ጭራሽ ሌላ ጥያቄ ነው የሚፈጥሩት። እንመለሳለን። እሺ አብዱል ፈታ ተንተራ ጋር እንዴት አውራውና እንመለሳለን። አብዱል ፈታ ኦኬ። አቡበከር ወጣ ነኝ። ኦኬ አብዱል ፈታ እንትናን አስገባው። ደጋግማችሁ አስገቡኝ ቅድም ስላለ አቡበከር እናስገባ። አርዲ እና ሰላም ሰላም ብያችኋለሁ። ማማዬ ተኝታ ነው እንዴ? ማማዬ ያለሽ አቡበከር ካላክም ላክ። አቡበከር ላክ። አቡበከር የሚል ልጅ ይታየኛል። አስገብቻለሁ። እሱ ነው ከሆነ ሲከፍት የነበረው አዛን ነገር
አይ ስለተደረበ ነው። ሶሪ አቡበከር አቡኬ ከስር ረጅም ሰዓት ነው። ይቅርታ አቡበከር ድምፅን አጥፋው አቡበከር። ቢያስወጥ እንደዚህ የሚያስቸግር ከሆነ አውርዱት። አውቀው ነው እኮ። አይ ቆይ ትንሽ ደቂቃ ጠብቅ። አቡኬ አለ አቡኬ አለው እንዴት ነው? ድምፅ አለና ቀነስ አድርገው ትንሽ። ቁርአን ነው ስሙት። እና ቆይ አታስቀንስ። ወይ እሱን እንሰማዋለን። ቀጣይ ሴቶቻችሁ እርሻዎቻችሁ ናችሁ የሚለው ይቀድማል ታውቃለህ። ሴቶቻችሁ እርሻዎቻችሁ ናችሁ የሚለው መሰለኝ። እንደዛ ሳይሆን ቁርአን ሲሰሙ ጋኔኖች ድርብርብ ሆነው ወደ ነብዩ መጡ የሚለውን ነው። ጋኔኖቹ ተደራርበው ወደ ነብዩ መጡ። ቁርአንን ሰሙ አይደል? እኔ ግን ክፍል አውቀዋለሁኝ። ማንም ሴት ለነብዩ ራሷን አሳልፋ ብትሰጥ የተፈቀደ ነው የሚለው ነው ይሄኛው። ባጋቱ ነው ሁሌ ባግ እንደሆናችሁ አትኖር። ማንም ሴት ራሷን ለነብዩ አሳልፋ ብትሰጥ የተፈቀደ ነው አይደል የሚለው አቡኪ? ይኸውልህ ወይስ መሐመድ ከሰራተኛው ጋር ዝሙት ሲፈጽም ተያዘ የሚለው ሱራ 66 አንድ ነው የከፈትከው። እናንተ ሁሌ መሸወድ አይደለ? ሱራ 66 አንድ እስኪ ክፈትና አሰማን። እሱ ተበት ያዳ ነው እንጃ ተሸካሚ ሴትዮ ቢላል ደግሞ ሱራ 66 አንድ ክፈትና አሰማን። አቡበከር መሐመድ ከሰራተኛው ጋር ተኝቶ ተያዘ የሚለውን ኧረ ተው እንደዛ የሚልልህ አለ አብዱል ፈታህ ሱራ 66 አንድ አንተ ነብዩ ሆይ አላህ የፈቀደልህን ነገር ለምንድን ነው ሚስቶችህን ማሰደድ የምትፈልግ ስትሆን በራስ ላይ እርም አድርገው ብሎ የወረደው ከሰራተኛው ጋር ተኝቶ ተይዞ ነው ከማርያ ቅብጥያ ጋር። እና ሙስሊሞች ግን በሚዳሱን ነብዩ ሆይ ለምንድን ነው ሚስቶችን ማስወደድ የምትፈልግ ስትሆን እያሉ በዜማ ሲያዳምጡት ሙዚቃ ይመስላቸዋል። እነሱ ደስ ብላቸው ይሰሙታል። መሐመድ ግን ከሰራተኛ ጋር ተይዞ ነው እሱ የተዘፈነው። በጣም ሶሪ አስወርጃለሁ። በጣም ሶሪ። ሲጽፍ እኮ እኔ ገና ደግሞ ጻፈ እና እድል እንስጠው ብዬ እኮ ነው ደጋግሞ ቁጥር ስለጻፈ ቢያንስ እንትን ይላል ብዬ ነበር። ሐዲሱ ላይ ያወራል ብዬ ነበር። አብዱል ፈታህን አስቁሜ እኮ ነው ደሱ ያለፍኩት ነው። ኦዚን አስገብቼላችኋለሁ። ሰላም ብያለሁ። ግን አርዲ እንዴት አለ? ሳሚ ምናምን ቅድም ሰላም ሳላችሁ ሰላም ብለናል። ሰላም አማን ሁሉ ተማምተናል። ሌሎቹን አግኝቻቸዋለሁ። ኦዚ አለ ነጋ ይዞር ነው። አይ ቲንክ እስከሚገባ ያ ጥቁር ነው ስክሪኑ እስከሚገባ ድረስ ግን አንድ ነገር ልጁ ያደረገውን ነገር አብዛኛው ሙስሊም ምን እንደሚል አያውቅም። የቁርአኑ ክፍል እንዲሁ በቅላጼ እና በሜሎዲ ስለተዘፈነ ስለተንጎራጎረ ደስ አይልም ብሎ የሚሉት ነገር አለ እና ማንም በሌላ ሀገር ቋንቋ የማናቀው ዘፈኖች ለምሳሌ ስንሰማ ሜሎዲው ደስ የሚል ከሆነ አቤት ደስ ሲል ማለታችን አይቀርም። እኔ ብዙ ጊዜ ምሳሌ ተናግሬ ያውቃለሁኝ። አንድ የታይላንድ ነው የታይዋን እንደዚህ አይነት ሙዚቃ ሰማሁኝ አንድ ጊዜና ሜሎዲው ደስ ሲል እንትኑ የሆነ ሴት ነች የምትዘፍነውና ሜሎዲው ደስ ሲል እያልኩኝ ከአንድ ኤዥያን ጓደኛዬ ጋር ስናወራ በጣም ነው ደስ የሚለው ይሄ ነገር ስለው ምን እያሉ እንደሆነ ታውቃለህ አለኝ። ምንድነው የምትለው ስለው ሁለት ሴቶች በአንድ ወንድ ተጣልተው ባሌን አምጪ እየተባሉ እየተጨቃጨቁ ነው አለኝና ትርጉሙን ስታውቁት ብዙ ደስ አይል ግን ሜሎዲው ግን እንዲሁ ደስ ይላል። ቁርአንም እንደዛው ነው። ትርጉሙን ስታውቁት ነው እውነት ደስ ይላል የሚነገረው። እኔ ድሮ ልጅ እያለሁ የቤተክርስቲያን ድምጽ ሰማ የቁርአን ዜማ ይመስለኝና በጣም ተመስጬ ሰማ ነበር ጸሎት እያደረኩ። አንደኛ ሌላው ደግሞ ዲሽ ከመጣ በኋላ በአረብኛ አላህ አላህ የሚሉ ጴንጤዎች አሉ እና በጣም ብዙ ጊዜ ተሸጉጃለሁ ጸሎት እያደረኩ ማለት ነው። አላህ አላህ አላህ
አሁን እንደዛ ይላል። መንዙማውም አንድ ነው፣ ኤቭሪቲንግ አንድ ነው። ደግሞ ሌላ ነገር ደግሞ ልንገራችሁ። በሱዳን መንዙማ ረመዳን በሱ ነበር የምናሳልፈው። በነገራችን ላይ ጸሎት እያደረግን ለካ በኋላ ስንረዳ የኔ ቆንጆ ምናምን ስለ እንትን ነው፣ ስለ ያው የፍቅር እንትን ነው። አስባል መስጊድ ልትሄድ ጾመ መንዙማ ነው ብለህ መስጊድ ውስጥ ይከፈት ነበር። መስጊድ ውስጥ ይከፈት ነበር የሱዳን አረብኛ ብቻ ይሆና ብቻ አረብኛ ብቻ ይሆን። እኔ እንትንም ለሽንት ቤት አልጠቀምም ነበር። በነገራችን ላይ ጋዜጣ በአረብኛ ጽሑፍ ያለበት ጋዜጣ ቁርአን ይመስለኝና ሐዲስ ምናምን ይመስለኝ ነበር። ሶሪ ቃሌ ዴቭ ከታች አስገቡኝ የሚል ልጅ አለ። ኤምኤምኤም ስሙ አስገባው። እየሳብኩት ነው፣ ነገር ግን እየገባ አይደለም። ላክ Can I defend the police one time? I'm gonna give you $100 $100 if you give me. Okay. I don't need $100. Muslim? You have to give me phone. እቺ ልጅ እኮ ባለፈው ገብታ እፎይ ስለ ሰሃባዎች አወራው ምናምን ብላ ያ እውነቴን ነው። አሁን ስለ እንትን አይደለም። ቅድም እፎይን አንድ ላስተምረው ነው የገባሁት። quiet I said quiet, don't disturb. ቆይሽ በቅድሚያ ግን ያንን እናንተን አይደለም quiet ያለች በቅድሚያ እኔም ይኸውልህ የምናገረው ጊዜም የለኝም። እኔ go I said go ዛሬም ጊዜ የለሽም እህታችን። ባለፈው ጊዜ የለኝም ማለት don't cry ቆይ ሲመለስ ልጆቿን እሺ ሚውት አድርጊና ሰሚቲ አስተካኪ። ልጆቹ መጀመሪያ ጸጥ አስቢ እናስገባሻለሁ። ድጋሚ ልታጋልጥ ነው የመጣችው እኮ እፎይ ደግሞ በነገራችን ላይ ከዛ በኋላ 3 ቤት 4 ቤት አግኝቻታለሁና ያንን መረጃ ያልሽው መረጃ ላኪልኝ፣ ሊንኩ ስጪኝ ብዬ ደጋግሜ ጠይቄታለሁ። ካሳወስክ ጳላዲ ላኪለት ለሱ ብላት ነበረ። ደጋግሜ ጠይቄት በተረጋጋ ሁኔታ ሁሉ አንቀሱ መረጃውን ልታመጣ አልቻለች። አይ ችግር የለውም። እየተማረች ነው። በጣም ረጅም ሰዓት እዚሁ ነበረች፣ አብራን ነበረች፣ እዛም አብራን ነበረች እና እየተማረች ነው። ሰው እፎይ ውሸታም ነው ብትልም እየተማረች ነው። እንደማታመጣ ይዛለታ ስለማቅ ነው ስላወኩኝ ብዙም አትጫኗት፣ ችግር የለውም። እንደዚህ ቢሉም እንትን አትበሏት። አታመጣ 100% እርግጠኛ ነኝ፣ ግን አታባሯት ትማር።